ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ዶክመንት አለ። ሳሚ አይ አኬን ትንሽ ልጨምርለት እንትን ካለ ሙሉ ወንጌል ቅር ብሎታል። እሱ ለምን ጠቅላላ አብያተ ክርስቲያን ለምን አላደረግልህ? ኧረ እኔ ሙሉ ወንጌል ቅር አላለኝም። ካለ አሳየን ነው እንደዚህ ያለ እኮ ሙሉ ወንጌል ብቻ ሳይሆን የጠቅላላ የአብያተ ክርስቲያናትን ሁሉ አሳያለሁ። አሁን አሳያለሁ። እሱን ደግሞ አሁን አሁን እንትን ያለው ሰው አለ ዌብሳይት ያ መተዳደሪያ ደንቡ ያለው ሰው አለ። አንድ ሰው ኢንተርኔት መክፈት የሚችል ሰው አለ። እዚህ ጋር ሬዲ ስላልሆንኩ ነው እንዴ። ይሄን እኮ እንትን አረጋችሁት። ይሄን ትምህርት ጥሩን አሳየን እስቲ። እሺ አንድ ሰው ኮምፒውተር ያለው ብቻ የለም። ኮምፒውተር ያለው ነፃ ፈቃድ አለን የሚል ነው። ምንድነው የምታሳየን? ነው እኔ ድራይቭ እያረኩ ነው። ሰው ምናልባት ሌላ ሰው ካለ ሰርቨርም ካለ ምንድነው የምታሳየን? አይ ሰው እንዴት እንደሚያምን አሳይሃለሁ። ከዛ የምናወራውን ነፃ ፍቃድን እዛ ውስጥ ታገኛለህ። ነፃ ፍቃድ የሚል ስፔሲፊክ ተደርጎ እንደዛ የተቀመጠ የለም። እንደዛ ዶግማ እንደዛ አይቀመጥም። ይቀመጣል እንጂ የሉተራኖች የሰው ድርሻ ምን እንደሆነ ያሳይሃል። አዛ የሉተራኖችንና የካልቪኒስቶችን ካየ ነፃ ፈቃድ ተብሎ ራሱን የቻለ አለ። እናንተ ጋር የነፃ ፈቃድ አሁን ለምሳሌ የእንትን የዚህ ምንድነው አርሜኒያንስ 5 ፖይንቶችን አስቀድሞ ተናግረው ነበረ። የጃኩብ አርሜኒዮስ ተከታዮች ማለት ነው። እና የዶርቱ ካነንም የተዘጋጀው በእነሱ ምክንያት ነበር። ለእነሱ ትምህርት ሪያክሽን ሆኖ ነው የተዘጋጀው። ካነንስ ኦፍ ዶርት የተዘጋጀው ማለት ነው። አርሜኒያን አሁን የምናወራው ነው ምናምነው እኛ ምናምነው ነው። እና አሁን የእነሱ ስለ ነፃ ፈቃድም ስለምንም ይናገራሉ። አሁን እናንተም ነፃ ፈቃድ ብላችሁ ያስተማራችሁበት ነገር ካለ አሳዩን። ካሉ ነፃ ፈቃድ ተብሎ ስፔስ ነው እንደዛ አይደለም። በቃ ታዲያ ነፃ ፈቃድ ዶግማ ላይ እንደዛ ይጻፋል እንዴ? ይጻፋል። አዎ ይሄው ጽፈዋል እኮ ያልኩት። ኦርቶዶክስ እንደዛ ጽፋለች ዶግማው ላይ። ወዳጂ አልሰማኝም? ያው በሉተራኑ ዘንድ እንደዛ ነው የተለመደው። በሉተራኑም በሪፎርምዱም ዘንድ አለ። ሉተራን ላይም ዶግማ ላይ አይደለማ። ኦኬ አለ የእምነት መግለጫው አለ። የእምነት መግለጫዎቹ ላይ ነፃ ፈቃድ የሚል አለ። ላሳየ። ኦኬ የእምነት ዶግማ ላይ ይኸውልህ፣ ዶግማ ማለት የእምነት መግለጫ አይደለም። ዶግማ ማለት ኦኬ አሁን እኮ እያወራን ያለ ነው ስለ እምነት መግለጫ ነው። በእምነት መግለጫ ደረጃ ዶክመንት ካላችሁ ነው እያልኩ ያለሁት። ኤፍሬም አውጣና አሳየን። እዚህ ላይ ግን አንድ መታወቅ ያለበት ነገር እናንተ ሰው ነፃ ፈቃድ አለው። ላሳይ ሰው እንዴት እንደሚድን ስልህ ሰው እንዴት እንደሚድን የራሱ ምርጫ የራሱ ፍላጎት እንዳለው ኦኬ ይቻላል። እሱን አሳየኝ። የራሱ ፍላጎት እንዳለውና ጌታ የሚቀበለው እሱ እንደሆነ ላሳይ ስልህ ይቻላል። አሳየኝ። ስለ ምርጫ ስትለኝ እኮ ሰው የራሱ ምርጫ እንዳለው አልክ እኮ ነው። ነፃ ፍቃድ ምርጫ ምናምን በሚሉ ታይትሎች ውስጥ ሊቀመጥ አይችል። ዶግማ ስለሆነ ጠቅላላ ሀሳብ ነው የሚቀመጠው እንጂ እንደዛ ተደርጎ በዲቴይል አይቀመጥም። ጠቅላላ ሀሳቡ ሲቀመጥ ሰው ነፃ ፈቃድ እንዳለው ካልተነገረ የነፃ ፈቃድ ላይ ያለ ትምህርት ምን እንደሆነ እንዴት ሊታወቅ ይችላል? አሁን የእምነት መግለጫ ካላችሁ ማለት ነው ሲጀመር። ስለዛ ይሄ ካለ አውጣውና መጀመሪያ እናንብበውና ያስኬዳል አያስኬድም፣ ብዥታን ይፈጥራል አይፈጥርም የሚለውን እናያለን። ከዛ ውጭ ግን የምርም አሁን ለምሳሌ እናንተ በነፃ ፈቃድ ብታምኑ ደስ ነው የሚለን እንዴ ምን ከፍቱን። ስለዛ አሁን በእውነቱ ተጠራጠርክ እኮ አይደለም የመጠራጠር ሳይሆን እርግጠኛ መሆን አልችልማ። በተለይ አንተ ባልከው ደረጃ አሁን ለምሳሌ አንተ እኔ እንደዚህ ነው ማምነው ብለኛል አይደል? ያንተን በቃ አሁን እርግጠኛ ነኝ። ኤፍሬም የሚያምነው በቃ እንደኛ ነው አለቀ። አሁን እኔ አንተን እና በዚህ ጉዳይ ላይ እስቲ ብዬ ላወራ አልችልም። በቃ ከኔ ጋር ተመሳሳይ ከሆነ አለቀ። ምንም የሚያመሳሰለንም ነገር እያነሳን ማውራት አይጠበቅብንም። ግን ጴንጤ የተባለ ሁሉ የግዴታ ይሄንን የሚቀበለው ስትል ግን አሁን በቅርቡ ለምሳሌ እህታችን ማናት ሜሮ ነው ምናምን ስም ያላት እህታችን ለምሳሌ እኔ ሙሉ ወንጌል ቸርች ነኝ ብላናለች። እሺ ግን የዚህ በቴዎሎጂ ደረጃ ግን የሪፎርምድ ቴዎሎጂ ነው የሚገዛኝ ብላለች። ስለዛ ጴንጤ ሆነ አንተ ተከበት ያለች አይታ አንተ እንደዛ ግለሰብ ነህ አንተ እንደዛ ነው ይባሉት የምታደርገው። እኛ ቤት እኮ ገብተው ማርያምን አመልካለሁ የሚሉ ኦርቶዶክሳውያን አሉ። እና እንደዛ ነው እንትን የምትሰራው ኤክሰርሳይዝ የምትሰራው። አይ ምን ከኤክሰርሳይዝ ጋር ምን አገናኘው? እሱን ሳይሆን የምልህ እሷና አንተ ሁለታችሁም እንግዲህ አሁን ማን እውቀት እንዳለው ከሁለታችሁ ራሱ አላውቅም። ለመናገር እሷም ጎበዝ ልጅ ናት፣ እውነቱን ለመናገር ማለት ነው። ጎበዝ ናት። አንተም ጎበዝ ጥሩ ሰው ነህ።
ጎበዝ ነህ። እሷም ግን ጎበዝ ነች። ጌታ የሚያውቀው እርግጫ ተጀምረዋል። እሺ እርግጫ አይደለም ነው ወይ? አይ እሷም ጥሩ ሰው ናት። አንተ እንደምታስበው አሁን እንዳልከው ማርያም አምላክ ናት ያለ ሰው አለ እንዳልከው፣ እንደዛ ምንም የማታውቅ አይነት ሰው አይደለችም። አይ ና it doesn't make any sense የምትለው እኔ ሙሉ ግን የምቀበለው የሪፎርምድን ቴዎሎጂ ነው። what does it mean? It doesn't make any sense ምን ማለት እንደ የሪፎርምድ ቴዎሎጂ እኮ ቴዎሎጂ ነው። ግዴታ እኮ ራሱን የቻለ እኮ ቤተ እምነት እኮ አይደለም። ቴዎሎጂ ነው። ልክ እንደ ሙቭመንቱ፣ ልክ እንደ ፔንቴኮስታል ሙቭመንት የካሪዝማቲክ እንቅስቃሴ አለ እና ሰው ለኔ ነው አከ የነገርከኝ ያለው ማለት ታውቀሽ። አሁን ለኔ ነገርከኝ ማለት ጀመርክ። እሱን ተወና በል በቃ ቆይ እንዴት ሜክ ሴንስ እንደማይሰጥ ልንገርህ። ዶክመንት አሳየኝ። ሜክ ሴንስ እንዴት እንደማይሰጥ አሳየኝ። ኤፍሬም ወንድሜ አይ ቆይ እኔ ልናገራ እንዴ እንትን አረከው። ዶክመንት ከሌለህማ እንዴት እናምናለን? ዲቤት አረከው ነው። አሁን በተናገርከው ላይ እናገር። ዶክመንቱ ላይ እንመጣለን። አሁን በተናገርከው ላይ እንምጣ። አንድ ሰው አሁን የሪፎርምድ ትራዲሽን ነው የነሱ ቴዎሎጂ ነው የሚገዛኝ እንደሱ ነው ማምነው ብሎ ግን ማመልከው እኔ ሙሉ ወንጌል ነው ብሎ አልካልክ አንተ ራሱ ጎበዝ ምናምን እያልክ ስታወራ በጣም እንትን አይደለም እንዴ? በጣም ኦድ አይደለም እንዴ? ሰው ምንድን የሙሉ ወንጌልን ትራዲሽን ታውቃለህ? ፔንቴኮስታል ነች ሙሉ ወንጌል። ሪፎርም ግን የምትቀበለው ቴዎሎጂ እነዛን ነው። ግን መታዚ በልሳን ትጸልያለች ነብይና ሐዋርያ እያለች ትገለገላለች እንዴ? አሁን አንድ ያልተረዳው ነገር ያለ መሰለኝ። በነገራችን ላይ የበልሳን መጸለዩ ምንም እኮ አለ እኮ ሌላ ቦታም ሉትራኖች ጋርም እኮ ሊኖር ይችላል። ሊብራል የሆኑ ሉትራኖች ጋር እኮ አለ። ሉትራን ጋር ለምን ትሄዳ? ሪፎርምድ ቴዎሎጂ ሆዶን ሰከንድ ካሪዝማቲክ እኔ እኮ አጋጥሞኛል። ለምሳሌ ከዚህ በፊት ዲቤት ያደረገኝ ልጅ ነበረ። በጣም ጎበዝ ልጅ መምህር ነው እሱ። ኤግዛክትሊ የትኛው ቸርች እንደሆነ አላስታውስም፣ ጌታ በሚያውቀው። ግን ፔንቴኮስታል ውስጥ ሆኖ ካሪዝማቲክ እንቅስቃሴ ምናምን በጣም የሚደግፍ አይነት ሰው ነው። ግን ሪፎርምድ ነው። ለምሳሌ እሱ መምህር ነው። ትዝ የሚለኝ እንደውም የሆነ ትምህርት ቤት ላይ ማለት ነው የሃይስኩል ተማሪዎችን የሚይዙ እንደዚህ አለ መሰለኝ። ምንድን ነው የፌሎችን ምናምን የሚመደቡላቸው የቸርች እየመጡ እንደነዚህ አይነት ሰዎችን የሚያስተምር አይነት ሰው ነው። እንደዚህ አይነት ልጅ አምጥቶ አገናኝቶ ነው አስተማሪውን እና ጎበዝ ነው፣ በጣም ጎበዝ ምናምን ጥሩ። ከኔ ጋር አውርተን ምናምን ነገር ነበር የሆነ ሰዓት ላይ። ጴንጤ ነው ግን ሪፎርመር ነው። እኔ ፐርሰናሊ በጣም ብዙ ኢንካውንተሮች አሉኝ። እንደውም አሁን ትዝ ሲለኝ ይኸው ጌታዬስ በሚያውቀው ማለት ነው። እሺ በቃ እኔ አሁን በምትናገረው ነገር እውነት ለመናገር በጣም ኮንፊውዝድ ሆኛለሁ። አንድ ምን እያልከኝ ነው? ሪፎርም ነው ልጁ ትለኛለህ። ኮንፊውዝድ ከምትሆን ምን እያልከኝ ነው? አንድ ሰው ዶክመንቱን ለምን አታመጣውም? እናንተን ዶክመንቱን ለምን አታመጣውም? ኖ ቆይ ወደ ምንድነው ዶክመንት አለ ያልኩን ከታች አንዱ አካል አሳይሃል። እሺ ቆይ አንድ ጊዜ አኬ ሆዶን አንድ ርዕስ ላይ ይሄ ሁሉ ሰው እዚህ ጋር ቁጭ ብሏል እና የምትነጋገሩት ነገር አንድ ርዕስ ላይ ይዛችሁ ብትነጋገሩ እኛም ትምህርት እናገኛለን። እንዲህ አይነት ምልልሶች ግን ምንም የምንጨብጠው ነገር ስለሌለ ርዕስ ካላችሁ አንድ ርዕስ ላይ ተወያዩ። አለበለዚያ ግን ይሄ እንዴት ነው? እዛ ጋር ያላችሁ ሀሳብ ስጡን እስቲ። ሳሚ እንዴት ነው? አንድ ሀሳብ ላይ እኔ ምን መሰለሽ በጣም አሪፍ ነው። አሁን የሚያወራው ነገር ሪፎርምድ ነው ግን ፔንቴኮስታል ነው የሚል ነገር ምንድን ነው? ቁጭ በል ሶፋው ላይ ሂድ መስባል አይነት ማለት ቆቆያ ኤፍኤም ያነሳው ሀሳብ ትክክል ነው እንዴ? አንድ ሰው ሪፎርምድ ሆኖ ፔንቴኮስታል ላይ እቀበላለሁ ወይም ደግሞ እዛ ውስጥ ማለት እሱ ትክክለኛ ነው እያለም በእርግጥ ደግሞ አኪም ደግሞ ያነሳው ሀሳብ ምንድን ነው? ሁሉ ጴንጤ በሙሉ እንዳለ በመጽሐፍ ቃል ለምሳሌ ያምናል የሚለውም ስቴትመንት እሱ ትክክል አይደለም። እዚሁ እያየናቸው ብዙዎቹም እንደዛ አሁን እኛ ከኛ ጋር የሚገጣሉ ያሉት እኛም ቤት ከፍተን በየቦታው የሚነሱ ሀሳቦች ልዩነቶች ስላሉ ነው እና ኤፍኤዋ እሱንም ቶለሬት ማድረጉ መልካም ነው ብዬ አስባለሁ። አንዳንድ ነገር ጥሩ ነው። አንዳንድ ነገሮችን መወስደው አሁን አንድ ሰው ምን ይሆናል መሰለህ ፔንቴኮስታል ሆኖ ግን ለምሳሌ ከሉተራን ትራዲሽን ወይም ደግሞ ከሪፎርምድ ትራዲሽኖች ይሄኛው ነገር የነሱ ይስበኛል እንደዛ የሚል ሰው አለ። ሪፎርምድ ነኝ ብለው ፔንቴኮስታል ነው የሚያመልከው አይነት ነገር ምንድን ነው ይሄ እንዴ? እሺ ተውት። ይሄንም ምንም ላወራ እንዴ እሺ ከዚህ ቀደም በተደጋጋሚ እንደተናገርኩት ምን ስል ነበረ? እዚህ ጉዳይ ላይ ከጴንጤዎች ጋር የምንመሳሰል ይመስለኛል እያልኩ ነው ሳወራም እንግዲህ እንደምታስታውሱት ብዙዎቻችሁ። ስለዚህ እዚህ ጉዳይ ላይ ከጴንጤዎች ጋር
የምንግባባ የምንመሳሰል ይመስለኛል እላለሁ ሁሌም ሳወራ ማለት ነው። አሁን አንተ ስትመጣ ደግሞ ዶግማ አረከው። ለዛ ነው አሁን እኮ ቆይ እስቲ ይሄን ነገር ቼክ ቢደረግ ይሻላል ብዬ አሁን እያወራሁ ያለሁት። ይሄ ነገር ዶግማ ነው፣ በኦፒኒየን ደረጃም አይደለም። ስለዛ ማንም ሰው ጴንጤ ከሆነ የሪፎርምዶቹን መቀበል አይችልም በፍጹም። ጴንጤ ሆኖ የሪፎርምዶቹን እንደዚህ አይነት እይታ መያዝ አይቻልም፣ በዶግማ ደረጃ ማለት ነው። ግን እኔ በጴንጤ ውስጥ እንደዚህ አይነት አስተሳሰብ አሁን አንተ ባልከው ደረጃ ማለት ነው በዚህ ደረጃ የተቀመጠ ነገር ካለ እንጃ። ስለዛ ለማወቅ ምን ጠየቁ፣ ምናልባት በዚህ መልኩ የተቀመጠ ዶክመንት ነገር ካለ አሳየኝ አልኩ። አሁን ለጊዜው ላሳየህ አልችልም አልከኝ። ስለዛ በቃ ሲኖር ይዘናና እናየዋለን። በዚህ መልኩ የተቀመጠ ነገር ካለ አሁን አንተ ባልከው መልኩ ይሄ በቃ የትኛውን ኦፒኒየን አይደለም ዶግማ ነው፣ የትኛውን ጴንጤ የሪፎርምዶቹን መቀበል አይችልም የተባለበት ካለ እሺ አኪዬ ማስተካከያ ዶግማችን ላይ አለ። እሺ ዶግማችን ላይ አለ እንጂ ዶግማ ነው አላልኩም። ዶግማማ ሰባቱ አማድ ተብለው ኦልሬዲ 7 የተቀመጡ አሉ። እዛ ስር ነገረ ድነት ላይ አለ ነው ያልኩ። ዶግማ ስር አለ ልዩነት ስላለው ማለት ነው። ችግር ነው። ዶግማ ስር ነው ማለት ዶግማችሁ ነው ማለት ነው። እሱን ደግሞ ቅድም እንዳልኩ ብሬክ አሁን ምንድን ነው መሰለህ፣ ቅድም እንዳልኩ ዶግማ ላይ እንግዲህ አንድ ፔጅ ጽፈው ነፃ ፍቃድ በሚል አርዕስ ምናምን እንደዛ አይነት የለም ብያለሁ። ኦኬ ግን ሰው ልጅ እንዴት ነው ጌታን የሚቀበለው የሚለው ላይ እዛ ላይ ይመልስልሃል፣ የሰውን ድርሻ ይመልስልሃል ነው ያልኩ። ይሄን ደግሞ አሁን እዚህ ጋር አንድ ሰው ኮምፒውተር ያለው ሰው ነገ ከነገ ወዲያ አያስፈልግም የሙሉ ወንጌልን ይዤ ይመጣና አሳይሃለሁ። አሁን ግን ምልህ የአብያተ ክርስቲያናት ካውንስሉ ዌብሳይት ላይ ያለውን የሚከፍትልኝ እኔ እነግረዋለሁ፣ የሚከፍተው ማለት ነው። ኮምፒውተር ያለው ብቻ ገስት ላይ ካለ ከገባችሁ የኢትዮጵያ የወንጌላውያን አብያተ ክርስቲያናት ህብረት ካውንስል በሉና ዌብሳይቱ ላይ ግቡ። ከዛ በኋላ ዌብሳይቱ ላይ ግቡና ያ መተዳደሪያ ደንብ የሚለውን አውጡና 7 ዶግማዎች አማድ አስተምሮቶች የሚሉትን እሱን ክፈቱልኝና እሱ ላይ ላሳየው። እንዳለው እንትን ይላል አይልም እናየዋለን። እሺ ከፍ አድርጉት። ምንድነው ይሄ ነገር? ይሄ የጠቅላላ የኢትዮጵያ አብያተ ክርስቲያናት ህብረት ካውንስሉ አማድ አስተምሮቶቻችን ማለት ነው። ያ ማለት ኢትዮጵያ ውስጥ ያሉ በሙሉ ማለት ነው። የነሱ አስተምሮ ነው፣ መተዳደሪያ ደንባቸው ነው። ይህን ቃል የሚያስጉት ማለት ነው። እሺ እሱ ጋር ምን አማድ አስተምሮት የሚለውን ክሊክ አድርግልኝ እና ግባ። እሺ አማድ አስተምሮት። እሺ የሰው ልጅ ነገረ ድነት የሚለው ጋር ነው ያለው። አሁን ነገረ ድነት ላይ ነኝ ያለሁት። እዚህ ውስጥ አማድ አስተምሮል አማድ 7 የተቀመጡ አሉ። የቱን ልክ? እሺ ነገረ ድነት ጋር ሄድልኝ። ይኸው የሰው ልጆች ድነት፣ የሰው ልጆች ድነት የሚለውን አሁን አንብበው። እኔ ማስቆምበት ቦታ ላይ አስቆምሃለሁ። እሱን አንብብልታል። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ሥራ ብቻ መሆኑን ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንደሚጸድቅ ያምናል። ካውንስሉ የሰው ልጅ በራሱ ሥራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት የሚሆን የክርስቶስ መስቀል የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ክርስቶስ በመሞትና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ካውንስሉ መስቀሉ የወንጌል ማዕከል መሆኑን፣ የመስቀሉ መንገድ የኑሯችን መርህና ዘይቤ እንደሆነ ማለትም በመስጠት የሚገኝ የሚስተናገድበት ከሁሉ በኋላ በመሆን ፊተኛ የሚሆንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የሕይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን ምን ሲል? ቆይ በጌታችን በኢየሱስ ክርስቶስ ምን ሲል? ሲያምን። እሺ ቀጥል። በክርስቶስ ኢየሱስ ሲያምን ቀጥል። እሺ እና በክርስቶስ ኢየሱስ ሲያምን እና እምነት ያለውን ጥቅም እኮ አንድ ጊዜ መሀል ላይ ስለገባ ነው። እሺ ቀጥል። እኔ እኮ እገባለሁ ብዬዋለሁ አይደል እንዴ? መሀል ላይ እገባለሁ ብዬዋለሁ። ሲያምን በመንፈስ
ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረትም እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናል። ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ሕይወት ዘይቤ ይከተላል። በዚህ ምክንያት መጽሐፍ እንደሚያስተምረው መንፈሱም ነፍሱም ሥጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቅ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንደሚሆን ያምናል። በቃ አንድ ጊዜ አኬ አሁን ካዲያ ይሄ ምንድነው ያለውን ድገመው። እሺ ሲያምን የሚለውን ድገመው እና ምንድነው ያለው አኬ ምንድነው ካዲያ ይሄ ያለውን አንድ ጊዜ ድገመው። እሱ ከዛ አውራና ከዛ አኬ ታውራ። እሺ ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረት እንደሚሆን አዲስ ፍጥረት ዳግም መወለድ ምናምን ተያያዥ ነው። እሺ ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ ችግር የለው። በቃ ዳግም መወለድ በቃ ከእግዚአብሔር ቁጣ መዳን አዲስ ፍጥረት ምናምን ተመሳሳይ ነው። ስለዚህ ችግር የለው። ሪጀነሬት እንዴት ይሆናል ካየን ጥሩ ነው። አኬ እዚህ ጋር አሁን እንደምታየው ሰው ሲያምን ይላል። ሰው ሲያምን ኦኬ፣ ሲያምን የሚደረግለትን ይነግርሃል። ሪጀነሬት የሚሆነው ለምሳሌ ሰው ሲያምን ነው። ኤፍሬም ሲያምን ነው። ኦኬ አሁን አንተ ምን ልትለኝ ነው? ኦኬ ሲያምን ኦፍኮርስ ሰው ሲያምን ይላሉ፣ ሌሎቹም ሰው ሲያምን ይላሉ። ግን ደግሞ እነሱ እምነትን ሌሎቹ ማለት ነው እምነትን ምን ይላሉ? እምነት ራሱ ስጦታ ነው ይላሉ። ኦኬ እኔ ደግሞ ልክ ከዚህ በፊት ስንነጋገር እንደነበረው ከአንተ ጋር ማምነው እኔ ነኝ ብዬ ነው ማምነው ማለት ነው። እኔ ነኝ ብዬ ነው ማምነው። አሁን እዚህ ጋር ምንድነው ላሳይ የፈለግኩት አሁን ፕሪኮንዲሽን አድርጎ ያመጣዋል። እዚህ ጋር ፕሪኮንዲሽን አለ። ሰው ለመዳን ወይም ደግሞ ዳግም ለመወለድ ፕሪኮንዲሽን አለው። ሰው የእግዚአብሔር ጸጋ ከላይ እየዘረዘረ መጣ። ከላይ የዘረዘረው ምንድነው? በእግዚአብሔር የተሰራ ስራ መሆኑን ሙሉ ለሙሉ ማለት ነው። የሰው አንዳችን በሰውም በሌሎቹም እርዳታ ምናምን እያለ ዲፕ ነው ያስቀመጠው ማለት ነው። እና የሰው ምንም እርዳታ የለውም እዛ ላይ የሰው አስተዋጽኦም የለውም። የእግዚአብሔር ሙሉ ለሙሉ በእግዚአብሔር የተሰራ ስራ መሆኑን ይናገራል። ኦኬ ከዛ በኋላ ያንን ስራ የምንቀበለው ደግሞ አምነን መሆኑን ይናገራል። ኦኬ ያንን የምንቀበለው የኛ ድርሻ የለበትም በመዳን እውነት ውስጥ ማለት ነው። ሙሉ ለሙሉ የእግዚአብሔር ድርሻ ነው ይልና ሰዎች ግን ያንን የሚቀበሉት ደግሞ በማመን ነው። የሰውን ድርሻ ደግሞ ይናገራል። ፕሪኮንዲሽኑን ያመጣል። አሁን ሰዎች እንግዲህ ስጦታው ለዓለም ሁሉ ነው የተሰጠው። ኦኬ ኢየሱስ ለዓለም ሁሉ ነው የተሰጠው። አንድ ልጁን እስኪሰጥ ዓለምን እንዲወደዋልና ይላል መጽሐፍ። ለዓለም ሁሉ ተሰጠ ልጁን። ከዛ ለዓለም ሁሉ ነው የሰጠውት ልጁን ካለ በኋላ እንደገና ደግሞ ዓለም እንዲድን ነው የላኩት ካለ በኋላ እንደገና ደግሞ በዓለም እንዲፈርድ አይደለም የላኩት ካለ በኋላ በእርሱ የሚያምን ብሎ ፕሪኮንዲሽኑን ያመጣል ማለት ነው። በእርሱ የሚያምን አይፈረድበትም፣ በእርሱ በማያምን ግን ይልና በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። እያነበብክ ያለው ኤፍሬም? አቤት ከምን ላይ ነው እያነበብክ ያለው? የመጽሐፍ ቅዱስ ነው ወይስ? እኔ መጽሐፍ ቅዱስ ነው እያነበብኩ ያለው። ይህንን እያብራራሁልህ ነው በመጽሐፍ ቅዱስ። ይህንን በመጽሐፍ ቅዱስ አብራርተህማ እንዴት እንደዛ ይሆናል ብለህ ነው ኤፍሬም? ታዲያ እንዴት ይሆናል? ጠበቅን ያለ ነው እኮ አንድ ሰው በፈቃዱ ያምናል አያምንም የሚለውን አላሳየ ብለህ እኮ ነው ያወጣልኝ። ካዲያ ይሄ አሁን ሰው ሲያምን የሚለው በጩቤ ተወግቶ ነው ሰውየው የሚያምነው? በእርግጥ ሪፎርምዶችን በጩቤ ሲወጋ ነው የሚያምነው አይሉም። ግን አንተ ነህ እንጂ እንደዛ አስመሰልከው። ሰውየው ሲያምን ይድናል አለ። የእግዚአብሔር ስራ ሙሉ ለሙሉ እግዚአብሔር ሰራው አለና ሰውየው የሚቀበለው ይህንን ሲያምን ነው አለ። ካዲያ ከዚህ በላይ የእምነት እነሱም እኮ ይላሉ አልክ። አሁን እኮ አንተ ራስህ እኮ ቅድም መልሰው ነበረ ሲያምኑ የሚለው ማመን የሚለውን እንማ እነሱም ይጠቅሳሉ ልትለኝ ትችላለህ። ያው እነሱ ግን እምነቱን ሙሉ በሙሉ ስጦታ ነው ይላሉ ምናምን አልክና ይህንን ለማብራራት ስትል ምን ማድረግ ጀመርክ? በመጽሐፍ ቅዱስ ታብራራው ጀመረ። ይህም በመጽሐፍ ቅዱስማ ለምን ታብራራዋለህ? እዚሁ ላይ የተጻፈ ነገር ካለ አሳየን። በፈቃዳቸው እንትን ይላሉ ምንድነው ስሙ ያምናሉ አያምኑም የሚለውን እኔ ቅድም አልነገርኩም? ስትመጣ ዶግማ ነው በፍቃዱ አመነ በፍቃዱ አላመነም የሚል ዲቴል አታገኝም። ዶግማ ላይ 7 ነው የተቀመጠው። ያልተነገርኩም? አይ ነፃ ፈቃድ የሚለውን ነበር እንደዛ ያልከኝ እንጂ በፍላጎት ምናምን የሚል ነፃ ፈቃድ ማለት ያው ፈቅዶም አይደለ እንዴ ማለት በፍላጎቱ ማለት ነው
ካዲያ በፍላጎቱ ነው ማለት ሰውየው የሚያምነው ካዲያ አስገድዶ እሱ አለ ብለኝ እኮ ነው። አሁን በፍላጎቱ ነው አስገድደው። እንግዲህ አንዳንዶች አስገድደው የሚለውን እንግዲህ አሁን ሉተራኖቹ በመልኩ ይገልጹታል፣ ሪፎርምዶቹ ካልቪኒስቶቹ በመልኩ ነው ይህን ነገር የሚያብራሩት። አስገድዶ ይባላል ወይስ በመልኩ ነው? ነፃ ፈቃድ የለም ሲባል እንዴት የሚለውን አሁን እነሱ የሚያብራሩበት መንገድ አለ። ወደ እናንተ ስንመጣ ደግሞ በምን መልኩ የሚለው በደንብ ግልጽ አይደለም። እንግዲህ እንዳየነው አንተም ልታሳይ አልቻልክም። ግን እሱን አይደለም አሁን አንተ እንዳልከው ከሆነ ያለው ይሄ ነገር ማለት ነው። አሁን አንተ እንደሆነ እንዳልከው ከሆነ እና በቃ ነፃ ፈቃድ አለን የሚለውን ነገርም የያዘ ነው። እንደው ፊት ላይ ባይታየም እንዳልከው ከሆነ ሰው ደስ ይለናል። ምንም ችግር የለብንም እኮ በነገራችን ላይ። ስለዚህ አሁን ይሄ ትምህርት በአጭሩ አሁን የእናንተ ማለት ነው የሉተራኖቹንም የካልቪኒስቶቹንም የሚቃወም ነው ማለት ነው አይደለም? አይ የሉተራንንም የካልቪኒስትንም የሚቃወም የሚደግፍም ሳይሆን አሁን የእኛን ትምህርት ነው ቋም ካልሆነማ በቃ ያው አይደለም። እኛ የሚደግፍም የሚቃወምም አይደለም። ያንተንም የሚደግፍ የሚቃወም የኛ ትምህርት እንትናን በመደገፍና በመቃወም ላይ የሚቆም ሳይሆን በእግዚአብሔር እውነት ላይ የሚቆም ነው። ስለዚህ ያንን በመቃወም በመቃወም ላይ ይቆማል አይቆምም አላልኩም። ስለዚህ ይቃወማል አይቃወምም ለምን ትለኛለህ? ትምህርቱ ጥያቄውን አልተረዳኸውም እያልኩ ያለው ለምሳሌ የሉተራኖቹ ሲነገር አንድ ወይ የሙሉ ወንጌልን ላሳይ ነው። ወንጌል ላይ የሙሉ ወንጌል የእምነት መግለጫ ላይ ደንብ ላይ ግልጽ የሆነ አለ። ልክ አሁን በጣም አሪፍ። እሺ እስቲ ክፈተው እስቲ። በጣም አሪፍ። እስቲ ክፈተው ምን ይላል? ዋስ አብሮ ቪዲዮ አብሮ እንትላርገው ቪዲዮ እንትን ካሜራ ይታያችኋል ወይስ ትንሽ ላስባው? እስቲ ጠጋ አድርገው እስቲ። ይታያል። እስቲ የቱ ጋር ነው? የሙሉ ወንጌል መተዳደሪያ ነው። እኔ አነብላለሁ፣ ትከተለኛለህ። ስለ እግዚአብሔር በሙሉ መረዳት አይቻልም የሚለውን ሀሳብ ያስቀምጥና ሰው እግዚአብሔርን ማንነት ሙሉ በሙሉ ለማወቅ ፈጽሞ አይችልም። እግዚአብሔር ከሰው አእምሮ እጅግ የራቀ ነው ምናምን ብሎ ያስቀምጥና እግዚአብሔርን በሙሉ መረዳት አይችልም የሚለውን ያስቀምጥና ሰው እግዚአብሔርን ሊያውቅ የሚችለው ሶሪ ፒዲኤፍ ስለሆነ ስላልከፈልኩኝ ነው። አንዴ ሄዷል ላስፋት። ኦኬ ሰው እግዚአብሔርን ሊያውቅ የሚችለው እግዚአብሔር ራሱን እስከገለጸለት ድረስና የሰው አእምሮ ሊያገናዝብ እስከሚችልበት ደረጃ ድረስ ብቻ ነው። እግዚአብሔር የገለጸውና እኛ ልንረዳና ልናገናዝብ የቻልነው ነገር ብቻ እውነት ነው። ስለዚህ ሰው እግዚአብሔርን ሊያውቅ የሚችለው እግዚአብሔር የገለጸውን እውነት በእምነት መቀበል ነው። የሰውም የመጨረሻ እውቀት ልክ በአዋቂነት ደረጃ ማለት ነው እግዚአብሔርን ማወቅ ነው ይላል። እሺ ምን ያው እዚህ ጋር ግልጽ አድርገው የሚያስቀምጡት እግዚአብሔርን ሰው ሊያውቅ የሚችለው እግዚአብሔር የገለጸውን እውነት በእምነት በመቀበል ነው ብሎ ፍቃድን ያስቀምጣል። በእምነት በመቀበል ነውማ ይላሉ እኮ አሁን እነዚህ እንትኖቹም እኮ ሉተራኖቹም እኮ የእግዚአብሔር መገለጥ ላይ ሰው እግዚአብሔርን የሚያውቀው እግዚአብሔር እስከገለጠው ድረስ ብቻ ነው። ያንን መገለጥ ደግሞ በእምነት አሚን ብሎ መቀበል አለበት ይላሉ። ያ እምነት ወደ እንደዚህ እምነት እንዴት የምታደርገው የሚለው ይሄ አሁን በእውቀት ደረጃ ነው ያስቀመጡት እነሱ። በእውቀት ደረጃ ከመሆኑ አንጻር ምናምን በመልኩ እያደገ ይሄዳል የሚለውን እነሱ ያብራራሉ። አሁን የተነሳው ግን ሰውየው የሚያምነው በፍላጎቱ በነፃ ፈቃዱ ነው ወይስ እምነት ራሱ የሚሰጥ ነው? ግን እንዳልኳችሁ እኮ አሁን እኮ እየተከራከርኳችሁ አይደለም። በጴንጤ እንደዚህ አይታመንም እያልኩ አይደለም። እኔ ብዙ ጊዜ እኮ ሳስተምር እኮ እዚህ ጉዳይ ላይ ከጴንጤዎች ጋር እዚህ ጉዳይ ላይ ጴንጤዎች ከኛ ትምህርት ጋር ከዚህኛው ትምህርት ጋር ተመሳሳይ ነገር እንዳላቸው አውቃለሁ ብዬ እኮ ነው የማስቀምጠው። ሰምታችሁ አታውቁም እናንተ? አሁን ኤፊም ሳሚም ሌሎቻችሁም እዚህ ውስጥ ያላችሁ ከታችን ያላችሁ እኛ እኮ ያንተንም እንትን እኮ አልተቃወምንም እኮ አንተ እዚህ ላይ የምታነሳው ነገር እኮ እኛ አሁን ተመሳሳይ ነው እኮ ብያለሁ እኮ አንተ የምታነሳው ነገር እኔ አሁን እቀበላለሁ። ይህን በተመለከተ ማለት ነው። እሱን ነው እኔ አሁን ጴንጤዎችን ወቅሽ አይተኸኝ አታውቅም። በዚህ ጉዳይ ላይ ጴንጤዎች ስህተት ናቸው ብዬ አላውቅም። ምክንያቱም እኔ የተሳሳተ ነገር አይቼ ስለማላውቅ እዚች ጉዳይ ላይ ማለት ነው። ስለዛ ዝም ብዬ ልወቅስ አልችልም፣ ልከስ አልችልም። ግን አንተ አሁን የእኛን እንትን ማድረግ ፈለግህ። አሁን አላራን ያልፈለግኩም አንተ ያመጣህበት መንገድ ትንሽ ስላወዛገበኝ ነው። በምን በዛ ደረጃ እንዴት እንደዚህ ሊል ቻለ ብዬ እንጂ ጴንጤዎች እንደዚህ ይቀበላሉ እንደዚህ አይቀበሉም የሚለው ውስጥ አልገቡም። ከጴንጤ ጋር እዚህ ጉዳይ ላይ ያን ልዩነት ያለ አይመስለኝም። እኔ ስለ እሱን እረስቸው አይደለም። ያው አንተ ባልክበት ደረጃ እውነት ነው ወይ የሚለውን ለማወቅ ያህል ነው የጠየቁ እንጂ ኢቭን አሁንም ስጠይቅህም ተቃውሚያለሁ አይደለም ብዬ አይደለም። ከሆነ እስቲ ምን ያው ነው እና እንደዛ ነው። ቪዲዮ እንትን እላለሁ። እሺ እኔ አሁን በዚህ ጉዳይ ላይ ዶክመንቶችን እንትን ብዬ
ቪዲዮን ፖስት ሳደርግ ታግ አደርጋለሁ። እሺ ወንድሜ ደስ ይለኛል። አሁን ምንም ዲቫይስ አጠገቤ የለም። ምንም ችግር የለም። ይህ እውነቱን ለመናገር አስጨናቂ ነገርም አይደለም፣ አሳሳቢ ነገርም አይደለም። እንደዛ ሳይሆን በቃ የኛን ለማወቅ ያህል ግን ጥሩ ነው። አዎ ለእውቀት አሁን በጴንጤው ዘንድ ያለውን በሁሉም ጴንጤዎች ዘንድ በወጥነት ይታመናሉ ምናምን የሚለውን ለማወቅ ጥሩ ነው። እስቲ ስትሰራ እንትን አድርገኝ፣ ሜንሽን አድርገኝና አየዋለሁ ፕሊዝ። ይህ ካውንስሉ የህብረቱ ግን ሉተራንን የሚያካትታል እንዴ? ከታች እንደዛ የሚል ነገራችን መካነ ኢየሱስን ያካትታል። ሁሉንም ያካትታል እኮ። መካነ ኢየሱስን ካካተተ እኮ አየህ፣ አሁን በመካነ ኢየሱስ ደግሞ ያለው ነገር ሌላ ነው እንጂ እንግዲህ እስቲ እናያለን። እስቲ ይኸውልህ ምን መሰለህ አኬ፣ አሁን እዚህ ጋር ልዩነት ያለው ምን መሰለህ፣ ብሬክ ዳውን ስታደርገው ነገሩ እንዴት ይለያል መሰለህ። ለምሳሌ አሁን እኔ አንድ ሉተራንን ለምንድን ነው አሁን እኔ አንድ ነን የምንለው? ለምንድን ነው ሉተራንን ከሉተራን ጋር አንድ ነን ስንል፣ ወይም ደግሞ እኔ አይደለሁም ያልኩት አክቹዋሊ ያው አባቶች አንድ ስለሆኑ ነው ህብረት የሚያደርጉት ማለት ነው። መስራቿ ራሱ መካነ ኢየሱስ ነች። ለምንድን ነው አንድ የሚያደርጉት? ለምሳሌ ነገረ ድነትን ስታብራራ ጠቅላላ አብያተ ክርስቲያናትን ጠቅላላ ሰብስበ ማለት ነው። ሙሉ ወንጌልን፣ ቃለ ሕይወትንም፣ መካነ ኢየሱስን፣ ሉተራንንም አንድ አዳራሽ ሰብስበ ሰው እንዴት ይድናል እየተነሳቸው አንድ ባንድ አስረዱ፣ እንዴት ይድናል እየተነሳቸው አንድ ባንድ አስረዱ ብትላቸው ሁሉም እየተነሱ የሚያስረዱ ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው ይሉና ይቀመጣሉ። ሁሉም እንደዚህ ነው የሚያምነው። ከዛ ውጭ ካመነ ሌላ ሃይማኖት ነው። ከዚህ ውጭ የሚያምን ከሆነ ማለት ነው። ከዛ በኋላ ምን ይሆናል መሰለ፣ አሁን ይሄንን እንደዚህ ካለ በኋላ ነገረ ድነት እንደዚህ ካብራራ በኋላ አሁን ዲፕ እንትን ሲደረጉ ብሬክ ዳውን ሲደረጉ ነገሮች ኦኬ፣ የትራዲሽን ልዩነቶች እየመጡ ይመጣሉ ማለት ነው። ለምሳሌ እኛ አሁን ለምሳሌ እኔ ጥምቀት ለድነት ብዬ አላምንም ታውቃለህ። አሁን እነሱ ጥምቀት ለድህነት ብለው ያምናሉ። እሺ የጌታ እራት ለኃጢአት ስርየት ብለው ያምናሉ። እኔ እንደዛ ብዬ አላምንም። ሰው ካዲያ እነሱ ጥምቀት ለድነት ይላሉ፣ ኤፍሬም ጥምቀት ያድናል ይላሉ፣ አንተ ደግሞ አያድንም ትላለህ። ሰው ለምንድን እንዴት ነው ካዲያ አንድ የምትሆኑት? እነሱ ያድናል ብለው የሚጀምሩት በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ብቻ ብለው ነው። እንደዛ ካለሉ ሌላ ሃይማኖት ነን ሁለታችን። እንደሱ ጀምረው እዚህ ጋር ግን ያድናል ጥምቀት ይላሉ። ካዲያ ምን እያሉ ነው? እኔ አሁን እዛ ጋር የምቀበለውልና በቃሉ በኩል ነው እላለሁ። ኦኬ በቃሉ በኩል ነው ስል እነሱ ደግሞ በቃሉም ነው ይሉና ቃሉ እንዲናይ ሳያደርጉ ደግሞ በሳክራመንቶች በኩልም ነው ደግሞ ይላሉ። አሁን እንደ ብሬክዳውን በደንብ ብሬክዳውን እያረክ ስትመጣ ነው የትራዲሽን ልዩነት ያለው እንጂ አማዳ አስተምሮቶች ላይ ቅድም አሁን እንደተዘረዘሩት 7ቱ አስተምሮቶች ዋና ዋና አስተምሮቶች በሚባሉት ላይ አንድ ነው ሃይማኖቱ ማለት ነው። አንድ ነው የሚያምነው። ብሬክዳውን ሲደረግን የትራዲሽን ልዩነት አለው። ሰው ለምን አልዳንክም አይለኝም። ለምሳሌ አሁን እኔ ጥምቀት ለድህነት አይደለም እላለሁ። አንድ ደግሞ ኢዮሲ ይመጣና አሁን ጥምቀት ለድህነት ነው ይላል። ኤፍሬምን ካዲያ ለምንድን ነው አልዳንክም ማይለው ኤፍሬም ካልከኝ ለምንድን ነው አልዳንክም የሚለኝ? እኔ ኤፍሬም በቃሉ ተቀብሎታል ብሎ ነው የሚያምነው። ምክንያቱም እሱ በጥምቀት የሚቀበለው በቃሉ እኔ ከተቀበልኩት የተለየ ነው ብለው አያምንም። አንዴ ኤፍሬም ይቅርታ፣ የእሱኛውን አሁን የእሷን የጥምቀት ምናምን አሁን እየሰፋ ይሄዳል። ግን አሁን ቅድም ያልከው አሁን ጠቅለል ስናደርገው የመካነ ኢየሱስም ሆነ ማለት የሉትራንም ሆነ የኛ ሁላችንም ሰብሰብ ብለን እንዴት ነው መዳን የሚቻለው ተብሎ ቢጠየቅ አልክ የምንድነው በጸጋው ብቻ በእምነት በኩል ብቻ በክርስቶስ ብቻ ብለው ሁሉም ይቀመጣል አልክ። ኦኬ ስለዚህ አሁን ይሄ ያልከው አሁን የተነበበውም ከዚህ ጋር የሚመሳሰል ነገር አለው አይደለ? አሁን ቅድም ያስነበብከን ከዛ በኋላ ይሄንን ነገር ግን ሲያብራሩት አልክ ሲያብራሩት ሊለያይ ይችላል። ይህንን አሁን የተናገርከውን ነገር ወደ ውስጥ በጣም ዘልቆ ሲገባ ወደ ሉተራኑ ጋር ስትሄድ አይ ገና ከጅምሩ እምነትማ እንደዚህ ነው፣ ይሄ ነገር እንደዚህ ነው፣ በጸጋው ብቻ ሲባልም ከዚህ አንጻር ነው ምናምን እያሉ ሲያስረዱ የሉተራኑ ከእናንተ ጋር ይለያያል። ከላይ ሲነገር ተመሳሳይ ነው፣ ወደ ውስጥ ሲገባ ግን ልዩነት አለ ነው እያልከን ያለው። ብሬክዳውን ሲያደርጉት እንዳልከው ማለት ነው። አይደለም እንደሱ አይደለም ያልኩት፣ ከላይ እንዳልከት ነው። እንደዛ ሳይሆን ብሬክዳውን ሲደረግ ብሬክዳውን ሲደረግ ወደ ውስጥ ሲገባ ልዩነት አለ የለም? ዋናውን ከለቀቀማ አንድነት አለ። ከዛ በኋላ ወደ ውስጥ ሲገባ ልዩነት አለ የለም? ይኸውልህ ወደ ውስጥ ሲገባ ብሬክዳውን ሲደረግ ያለው ልዩነት ከላይ አስረን የመጣነውን ሚፈታ አይደለም። ከላይ አስረን የሚመጣውን ሚፈታ ቢሆን ኖሮማ አንድ ሃይማኖትም ሊሆን አይችልም። ከላይ አስረን የመጣነውን አይፈታም። ለምሳሌ አንድ ሉተራን አስገባልኝና እዚህ እስቲ ሰው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻና በኢየሱስ ክርስቶስ አይድንም፣ በእምነት በኩል ብቻና በኢየሱስ ክርስቶስ አይድንም ይበለኝ።
እኮ እንደዛ አይደለም አይተዋል። እሱን እኮ ነው የምልህ። እሱ ከላይ ልክ እንደዛ ሲታይ ተመሳሳይ ነው። አይተዋል። ከላይ ያለው እኮ እሱ እኮ እንደ በቋሚነት ቁጭ ይልና ወደ ውስጥ ግልጥ አድርገው ከመጋረጃው ጀርባ ስታየው ግን እነሱ ገና ከጅምሩ እምነትን ራሱ የሚፈጥረው ቅድመ ውሳኔ ነው ይሉሃል። አስቀድሞ ስለተወሰነ ነው። እዛ ሰው ላይ ቅድመ ውሳኔ እምነትን ይፈጥራል እንጂ እምነት ቅድመ ውሳኔ ወይም ምርጫን አይፈጥርም ይላሉ። ሉተራን ቅድመ ውሳኔ ነው ይላሉ። አኬ ይሄን ተርም ይጠቀማሉ። ይሄን አታውቅም ታዲያ? ይሄን ተርም ይጠቀማሉ። ሉተራን ነው ያልኩ ይጠቀማሉ። አዎ ኤፍሬም፣ ይሄው አሁን ከፈለክ እጅ ላይ ካለ ሶሊድ ዲክላሬሽን 11ኛው አርቲክል ነው። የእግዚአብሔር ዘላለማዊ ምርጫ ስንል ፕሬዲስቲኔሽን ቅድመ ውሳኔ ማለታችን ነው ብሎ እዛ ጋር አስቀምጧል። ፕሬዲስቲኔሽን ይኸውልህ፣ አሁን ፕሬዲስቲኔሽን ምን መሰለህ? ፕሬዲስቲኔሽን ምን መሰለህ? ፕሬዲስቲኔሽን አሁን ስክሪፕቸራል ነው፣ መጽሐፍ ቅዱሳዊ ነው። ፕሬዲስቲኔሽን ግን እምነትን ይፈጥራል የሚለው መጽሐፍ ስትተረጉመው ይኸውልህ ነው እሱ መቀበላቸው አይደለም። አሁን ፕሪዴስቲኔሽን የማይቀበል ክርስትና ሴክት ውስጥ ያለ የለም። እሱ አይደለም የምንቀበለው ምንድነው? አንተ አሁን ለማድረግ የሞከርክ ያለው እንትኖችን ይሄ ልዩነቶችን ስህተቶችን ለመሸፈን ነው። ለእውነት ታማኝ አይደለህም አሁን ስታወራ ከታላቅ ይቅርታ ጋር። ምክንያቱም በግልጽ እየተናገርክ አይደለም። በግልጽ አትናገርም። አደፍነህ ይኸውልህ እንትን ስትል እሺ አትናገርም። ኤፍሬም የምር አሁን ሳይ ኤፍሬም ከታላቅ ይቅርታ ጋር ማለት ነው። መጀመሪያ በዚህ አይነት ክስ አንተ ነው የከሰስከኝ። በነገራችን አይ እኮ በፊትማ ቦልድ ነበርክ። ለመጀመሪያ ቦልድ ነበርክ፣ ስትሬት ፎርዋርድ ነበርክ። የሆነ አንተ የማትቀበለው ትምህርት የመጽሐፍ ቅዱስ ነው ብለህ ካሰብክ ከፕሮቴስታንትም ቢሆን ኖተል ነበረ። አሁን ግን ቅድመ ውሳኔ ተብሎ ሲነሳ አይ በቃ ቅድመ ውሳኔማ መጽሐፍ ቅዱስ ስላለ እያልክ ነው ለመሸፋፈን እየሞከርክ። አይ ለመሸፋፈን አልሞከርኩም እኮ። የእነሱን የቅድመ ውሳኔ ትምህርት ትቀበላለህ? የሉትራኖችን ኖ አሁን እነሱ ካልቪኒስቶች በሚያምኑበት መንገድ ነው ወይ የሚያምኑት እያልኩ አረ የሚለያያል የተወሰነ እኮ እሱን እኮ ነው እያልኩ ያለሁት እኮ። የሚለያየው ግን አሁን ከነገርኩ አንጻር አይደለም። አሁን የነገርኩ ላይ ተመሳሳይ ነው። ይሄ እምነትን የሚፈጥረው ወይም የእምነት ኮዙ ምንጩ ቅድመ ውሳኔ ነው ብለው ነው የሚያምኑት። እነሱ ምንድን ነው ቅድመ ውሳኔ? አሁን ቅድመ ውሳኔ ሰዎች ሁሉ ይቀበሉታል። ቅድመ ውሳኔ ግን ብሬክ ዳውን ሲደረግ ለምሳሌ እኔ አሁን ቅድመ ውሳኔ ይቀበሉታል። ለምን ትላለህ? የተጠየቀው እኮ አሁን ያነሳነው እኮ እኔ እኮ አፋፌን እኮ አልከኝ። ምንም እኮ ላወራም እኮ አልቻልኩም። ሲጀምር ትገባለህ ካልኩ ውጪ ነው አይደለም ትገባ እኮ ስናገር ነው። አሁን ከተናገርኩ በኋላ እኮ ነው የምትሰማኝ። የተናገርኩትንም አሁን እየሰማኝም አይደለም እኮ። አሁን ጥያቄውን ትተህ ወደ ሌላ ከምትሄድ ኤፍሬም፣ እኔ ሌላ አልሄድኩም። አንተ ባነሳው ላይ መልስ ልሰጥም እኮ ስል መሀል ላይ የገባ ታቋርጠኛለህ። በቀጥታ መመለስ ትችላለህ። እኔ እንዴት እስኪ ልናገር? በቀጥታ መመለስ ግን ትችላለህ። እኔ መልስ በጣም ነው መጠየቅ አይደል የምወደው። እኔ ቀጥታ መልሳለሁ፣ ምንም ችግር የለውም። ግን ቀጥታ የምትመልስ ከሆነ አንተ ልበላ መጀመሪያ ትምህርት ትቀበላለህ አትቀበልም? አንድ ጊዜ መጀመሪያ ልናገር የተነሳውን ሀሳብ እኮ ነው። ይቅርታ በጣም እሺ ሶሪ። አሁን ወደ ጥያቄና መልሱ እስከምትሄዱ ድረስ አንዴ ሀሳቡን ይጨርስ ኤፍሬም። አኬ ከቢግ ሪስፔክት ጋር እሺ፣ ነገረን እኮ አሁን የእሱን ሀሳብ ስለነገረን እሺ መራዘም ብቻ ነው። እሺ ቀጥል። እሺ መሰለህ ጥያቄውንም ለመጠየቅ እድሉን አታገኝም ካልተናገረ ለዛ ነው። እሺ ኤፍሬም እኔ ታፍኛለሁ። በስመ አብ አኬ ጉሮሮዬ ላይ ነው ወይ ቆመው ዛሬ። አይ ብዙ ሰዓት እኮ ሰጥቼ ሰበከን ከዛን ሀሳቡን ልነግርህ ስሞክር እንትን አልክ። እሺ ቀጥል። ለማንኛውም እሺ ምንድነው አሁን ፕሪዴስቲኔሽን ላይ ያወራኸውን ብቻ ነው። አሁን ፕሪዴስቲኔሽን እነሱ ይቀበላሉ ስትል አሁን በካልቪኖች በሚቀበሉበት ሴንስ አይደለም የሚቀበሉት። ፕሪዴስቲኔሽንን ከሆነ ቃሉን መጽሐፍ ቅዱስ ላይ አለ፣ ማይቀበል ክርስቲያን የለም። ለምሳሌ እኔ ፕሪዴስቲኔሽንን እቀበላለሁ፣ ፕሪዴስቲኔሽን አምናለሁ። ግን ፕሪዴስቲኔሽን ሳምንድ ነው ዓለምን በሙሉ በልጁ መርጧል ብዬ ነው ማምነው። እነንትናን ሳይሆን ሁሉን ሰው ከአዳም ጀምሮ መጨረሻ ላይ ምድር እስክትጠቀለል የሚመጣውን ሰውዬ ጭምር በልጁ በኢየሱስ ክርስቶስ መርጧል ብዬ አምናለሁ። ፕሪዴስቲን የሚለውን ኮንሴፕት ማለት ነው። አሁን ኤሌክትድ የሆነና ያልሆነ ደግሞ ምናምን በሚል ሴንስ አይደለም እንትን ብለው እነሱም ፕሪዴስቲኔሽንን እንዴት ነው የሚቀበሉት? አሁን ካልቪኖች ከሚያምኑት ጋር አንድ አይደለም ስትለኝ፣ ኤኒዌይስ በቃ እዛ ላይ አሁን እኔ ጥያቄን አንስቻለሁ። ከእነሱ ጋር አንድ አይነት አይደለም ስትለኝ የሉተራን ማለት ነው። አሁን ትምህርቱ እንትን የሚፈልግ ነው፣ እውነት ለመናገር ማለት ነው። በጣም ጥንቃቄ የሚፈልግ ሰብጀክት ነው። አሁን በዚህ ጉዳይ ላይ አሁን እኔ ፍቃድን በተመለከተ ካየህኝ እኔ አሁን የሉተራንን አስተምሮ ሌሎች አስተምሮቶቹን እኔ ዲፌንድ አደርጋለሁ፣ እከራከራለሁ ምናምን። አሁን ይሄኛውን ላይ አቋም ልዩነት አለኝ። አንደኛ ቦልድ የሆነ የአቋም ልዩነት አለኝ። ሁለተኛ ደግሞ ሀሳብን መስጠት ኢንዲቴል አልፈልግም፣ ምክንያቱም ሴንሲቲቭ ስለሆነ ማለት ነው በጉዳዩ ላይ
ምክንያቱም ሀሳብ እየሰጡም ያሉ ሰዎች ወጥ የሆነ ነገር ስላልሰማው ሰው በዛ ጉዳይ ላይ እኔ ሀሳብ መስጠት አልችልም። የራሴን ግራውንድ ግን አይ ቲንክ ከአንተ ጋርም ተነጋግረናል። ከዚህ በፊትም እኔ ብዙ ጊዜ በዚህ ጉዳይ ላይ ከተነሳ ጀምሮ ሀሳቡ ጸጋ ብቻ የሚለውን ሀሳባችንን ገልጠናል። ሰው ምንድነው ጠቅለል ሳደርገው ምን መሰለ እነሱ የሚሉበት ሲልበት እኔ አዊሽ እንደዚህ ቢኖር ጥሩ ነበረ። አኬ አሁን እንትና በቃ አሸነፈ እንትና ጥሩ ነው እንትና አይደለም ሳይሆን ፕሮፐር የሆነ ውይይት ቢኖር ማለት ሰው ሳይገባ መሀል አሁን በሉተራንም መሀል አሪቨር ብቻ ኢሹ ምንም ይሁን አሁን የተነሳውም ቶፒክ ሊሆን ይችላል 20 ደቂቃም ተሰጥቶ ይሆን 30 ደቂቃ ተሰጥቶ በደንብ ብሬክዳውን ተደርጎ ሀሳቡን ሳይቋረጥ ሰው እንደዚህ ማለት ነው ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው እንደዚህ አይነት ውይይት ቢኖር በጣም አሪፍ ነው። አሁን ምክንያቱም በጣም ይሄ ቶፒክ ተብቋቅቷል ሆነስትሊ ስፒኪንግ። ምክንያቱም አንድ ጊዜ እዚህ ጋር የሆነ ነገር ይመጣል፣ አንድ ጊዜ እዛ ጋር የሆነ ነገር ይመጣል፣ አንድ ጊዜ ጥርት ያለ ነገር የለም እስካሁን ድረስ ማለት ነው። አሁንም ድንግዝግዝ ነው። ስለዚህ እንደሱ አይነት መጥራት እንዲኖር እነ ዮሲ ምናምን መጥተው አንተ መጥተህ ምናምን በቂ ጊዜ ወስዳችሁ ምናምን በትክክል አንድ ሰው በቃ የውስጡን ማለት ነው የሚያምንበትን ሁሉ ይሄንን ነው ማምነው ብሎ ያለምንም ሰዓት መገደብ ሰው ኢንተርፌስ በቃ በትክክል ሀሳቡን ቢገልጥ ጥሩ ነው ብዬ አምናለሁ። ራፓፕ በዛ መንገድ ብናደርገው ማለት ነው እንጂ አለበለዚያ እንትን ነው የሚሆነው። አይ ቲንክ እኔ ብዙ እዚህ ላይ ብዙ ቆይተናል ብዬ ስለማስብ ነው። እኔ ግን ቢያኛው ተመልሶልኛል። አንድ አይደለም ስትለኝ በቃ ጥያቄን አንስቻለሁ እዛ ጋር ማለት ነው። አሁን ቅድም ኤፍሬም ወንድሜ ልክ ልትመልስ ስትል መሀል ላይ ስገባ የነበረው ለዚህ ነው። እስካሁን ድረስ አውርተህ ምንድን ነው አሁን? እሺ ለጥያቄ ተመለሰ ወይስ ምንድን ነው? አሁን በጣም ብዙ ሰዓት ወስደን ያወራው ምንም ከጥያቄው ጋር የማይገናኙ ነገሮች ነው። ጥያቄህን ልመልስ አይደለም የገባሁት እኔ አልሰማሁም። ጥያቄህንም ጭራሽ እኔ እኮ ቅድም ያቋረጥኩትን ልጨርስ ብዬ ነው የገባሁት። መልሳለሁ ብለህ ነበር እንትን ያልከው። እሺ ይሁን፣ ቆይ አይ ልመልስ መጀመሪያ የጀመርነውን ልጨርስና መልሳለሁ ያልከው አልሰማኝ። እንደውም ጥያቄን አልሰማሁትም ሆነስትሊ ስፒኪንግ እንኳን ልመልስ ማለት ነው። እኔ ቅድም ያቆምኩትን ነው የቀጠልኩት። እኔ አንድ ሀሳብ እሺ በአጭሩ ግን እሺ ሳሚ ይችላልና አንተ ደግሞ ትቀጥላለህ። በአጭሩ እያልኩ ያለሁት ምንድን ነው? ጠይቀኝ አሁን። አይ ተው አሁን ጠይቀኝ እንደ አዲስ ገና ካሁን በኋላ ደግሞ ጠይቀኝ እንዴ በጣም እንደውም አልሰማሁትም። ጌታ ኢየሱስ በሚያውቀው አልሰማሁም። እንደውም እንዴ የሉተራኖችን የቅድመ ውሳኔ ትምህርት ትቀበላለህ ብዬ እኮ ትቀበላለህ ወይ ስልህ እኮ ነው። ምን ብለህ የጀመርከው? እንግዲህ ቅድመ ውሳኔ የሚባለው ፕሪዴስቲኔሽን መጽሐፍ ቅዱስ ስላለ ብለህ ጀምረህ መልስ ብለህ ጀምረህ አሁን ደግሞ ጭራሽ መልስ አይደለም። ተው እንጂ። ኦኬ ቆይ ያኛውን ነበር ልጨርስ ያልኩት። አሁን የጀመርኩትን ልጨርስ ብዬ ነበር የሄድኩት። መልስ እየሰጠው የነበረው አሁን እቀበላለሁ አልቀበልም አይደለም። ግን በነገራችን ላይ መልሼልሃለሁ። እንደሱ ከሆነም ጥያቄ አሁን ያወራው ጊዜ መልሼዋለሁ። ነገራችን አሁን ይህንም ልበልስ ብለህ ነው ቅድመ ውሳኔ ፕሬደስቲኔሽን ብለህ መጽሐፍ ቅዱስ ላይ አለ። ግን እነሱ ሲቀበሉ እንደ ካልቪኒስት ይሁን አይሁን ምናምን የሚሉ ነገሮችን አንስተህ ከዛ በኋላ ግን ያው ያንተን ዋና ሀሳቦች ደግሞ ብዙም ሳታስቀምጥ ጥያቄውን በደንብ ሳትመልስ ዳርዳሩን ብለው ከዛም በቃ ጨረስክ። በጣም ብዙ ሳትጠብቀን የሚያስቸግር ነው የምርጫ ትምህርት ማለት ነው። ያም ሆኖ ግን በመጽሐፍ ቅዱስ እርዳታ መሰረት ሀሳቡን መገንዘብ ይቻላል። በመሰረቱ እግዚአብሔር በቃሉ የተገለጠልንን ነገር እንድንረዳ እንጂ እግዚአብሔር የሚያውቀውን ሁሉ ነገር እንድናውቅ አልታደልንም። እኛም የእግዚአብሔርን እውቀት ሁሉ በዚች ውስን በሆነች አእምሯችን ማወቅ አንችልም። እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም ወይም እስቲ ትንሽ አገዳቸው አገዳቸው የሚለው ኦኬ፣ አገዳቸው ማለት አይደለም። እግዚአብሔር ላለማዳን አሁን ያው ይሄ ልክ እንደ ሉትራኖቹ ማለት ነው። ቆይ መጀመሪያ በደንብ ሊው እግዚአብሔር ላለማዳን በማንም ላይ ፈርዶ አያውቅም። ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው። ለምሳሌ በበሽታው አሳያዘው ማለት አይቻልም። ኦኬ ቀድሞ ማወቁ ተጠያቂ አደረጉም ነው እግዚአብሔርን። እንደዚሁም እግዚአብሔር ድህነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቀ ለማለት አንችልም። እንደዚሁም እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል 7 ሰከንድ ነው። ኧረ ክፈል ሳሚ።
አይ ዝም ብዬ ራንደምሊ ስለከፈትኩት ነው። እሺ ስክሪፕት ነው። እሺ ለማንኛውም ከፒዲኤፍ ላይ ይኸው ከታች እኮ ይላል ታዲያ ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው። ስለሆነም ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል። እሰይ አንድ ጊዜ እናጨበጭባለን። ይሄ ምንድነው? የሙሉ ወንጌል ነው። የሙሉ ወንጌል መተዳደሪያ ደንብ ነው። ያ የሙሉ ወንጌል ስለሆነ አሁን እዚህ ትምህርት ላይ ለሙሉ ወንጌል እናጨበጭባለን። ኮሜንት ላይ አሁን ይሄ በቃ ወረቀቱ የለኝም እንጂ አሁን ሙሉ ወንጌል እንትን ላይ አለ ብዬ ነበር። ቅድም ብለህ ነበር። እውነት አሁን እዚህ ጋር አየህ ሪፎርምዱንም ሉተራኑንም የሚቃወም ትምህርት ነው። ደስ ይላል። ይሄ በጣም ከኛ ጋር ሁላችንም እናጨበጭባለን። አንድ ጊዜ ለሙሉ ወንጌል ደስ ይላል። በቂ ነው። እስቲ ቆይ አንዴ ቆይ በሌላ አነጋገር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። እውነት ነው እርግጥም። እሺ የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የሚመጡትን ሁሉ ሊያድናቸው ይችላል። እሰይ በጣም ደስ ይላል። ይሄ በጣም ጥሩ ነው። እዚህ ላይ ሙሉ ወንጌል ጥሩ ነው። ይሄ ያገላለጽ በጣም ጥሩ ነው። ከሉተራኑም ከሪፎርሙዱም ለመጽሐፍ ቅዱስ የቀረበ ትክክለኛ እንትን ነው የቀረበ ሳይሆን ትክክለኛ ነው። ለእንደኔ እንግዲህ ከኔ አንጻር ግን ጥያቄ ያለኝ ላኬ ወይ ሱርቲ እንዴት ነው እሱ የፕሮቴስታንቱን አማኝ ዲፕ እየገባ እየሰረሰርክ የማወቅ ፕላን ያለ ምንድን ነው እሱ ሉተራን ሙሉ ወንጌል ምናምን የሚሉትን ወይስ ምንድን ነው መጀመሪያ የተነሳበት ዓላማ? እኔ እንኳን ያው እንትን ነው ያው እውነቱን ለመናገር ሜንሊ እዚህ ጉዳዮች ላይ ምናምን አብሮ የተነሱ ትምህርቶች ስላሉ ልክ ፕሮቴስታንቲዝሙ ሲነሳ ዋናዎቹ እነዚህ ሉተራኖቹ ሪፎርምዶቹ ምናምን ስለነበሩ በእነሱ ዘንድ ደግሞ ተቃውሞ የወጡባቸው ዋና ዋና ርዕሶች አሉ። በተለይ ጸጋ ብቻ የሚለው ትምህርት ምናምን እና ከዛ አንጻር የፕሮቴስታንቲዝምን ስናጠና በዋናነት የእነሱን እናያለን። የፔንቴኮስታሎቹ የነ ሙሉ ወንጌል ምናምን ግን እንደው ይሄ ከዚህ ቀደም ስናነሳቸው የነበሩ እነ ጥምቀት፣ ቅዱስ ቁርባን ምናምን እዚህ ሳክራመንቱ ላይ ልዩነት አለን። ከነሱ ጋር እዛ ጉዳይ ላይ አሁን እዚህ ላይ ግን ያው ማጥናቱ ጥሩ ነው በሚለው ነው ማጠናው ካየሁኝ ማለት ነው። እና ይሄ የሙሉ ወንጌልን ግን ጥሩ ነው። ይሄንን እንኳን አየሁኝ በእውነት በጣም ደስ ይላል። በእርግጥ ከዚህ በፊትም ተናግሬያለሁ። ከጴንጤዎች ጋር እዚህ ጉዳይ ላይ ተመሳሳይ ነን ብዬ ነበረ ከዚህ ቀደምም። ያው ይሄን ነገር የማመን ግዴታ በጴንጤዎች ሁሉ ዘንድ አለ የሚለውን በእርግጥ አሁንም አላየውም። ግን አትሊስት ግን የሙሉ ወንጌል ላይ በዶክመንት ደረጃ እንዲመኖሩ ጥሩ ነው በቃ እና አፕሪሺየት እናደርጋለን፣ እናደንቃለን እና ያ ደስ ይላል በጣም በእውነት። አኪ አንድ ጥያቄ አለኝ እኔ ልጠይቅ። እሺ አሁን እዚህ ጋር የሙሉ ወንጌል እንደተመለከት ነው ፍቃድን ይቀበላል። ሰው አስቀድሞ ስለተመረጠ ነው ሚድነው የሚል ሀሳብ የለውም። ግን በተቃራኒው ደግሞ ካልቪኒስት ወይ ደግሞ ሉትራን ደግሞ ፍቃድ ቀድሞ ሰዎች የተመረጡ ነው ቢሉ እምነት ብቻ ጸጋ ብቻ የሚለውን ነገር የተለያየ እምነት ነው ያላቸው አቋም ያላቸው ለማለት ያስደፍራል ብለህ ነው የምታስበው? አዎ ያስደፍራል ማለት ያው ቃላት ላይ ተመሳሰሉና ወይም የሚመሳሰሉና ለምሳሌ እምነት ብቻ ሲባል ሁለታችሁም ተመሳሳይ ቃል እምነት ብቻ ትላላችሁ። ግን እነሱ እምነቱንም ራሱ የእግዚአብሔር ስጦታ ነው ሙሉ በሙሉ ይላሉ። እናንተ ደግሞ ምናልባት አንተ ጴንጤ ኮንክ ወይ በተለይ ደግሞ ሙሉ ወንጌልም ኮንክ አይ እኔ ነፃ ፈቃድ ያለኝ ሰው ነኝ ፈቅጄ ነው ማምኖ ትላለህ። አይተዋል። ስለዚህ ውስጥ ላይ በአስተምህሮ ደረጃ አስተምህሮ ውስጡ ያዘለው ትምህርት ማለት ነው እሱ ላይ ትለያዩና ምን ላይ ትመሳሰላላችሁ? እምነት ብቻ የሚለው ላይ ትመሳሰላላችሁ። ትምህርቱ ግን ያዘለው ትምህርት ላይ ግን ይለያያል። ለምሳሌ ጸጋ ብቻ የሚለው ላይም እንደዛ ነው። በነገራችን ላይ ጸጋ ብቻ የሚለው ነፃ ፈቃድንም የሚቃወም ነው። እናንተ ግን ነፃ ፈቃድን የሚቃወም አይደለም ነው የምትሉት። ስለዚህ ትምህርቱ ላይ ትለያያላችሁ። ቃሉ ምስስሉ የቃል ነው ብዬ ነው ማምነው የማስበው። ለምሳሌ እናንተ ጸጋ ብቻ ስትሉ አይ እኛ በመልካም ስራችን አልዳንም ለማለት ነው። እንደው የከኛ በጎ ነገር ስለተገኘ አይደለም እግዚአብሔር ያዳነን ይልቁንም በምህረቱ ባለጠጋ ስለሆነ እንዲሁ እንደው በጸጋው አዳነን በክርስቶስ ስራ
እና እሱንም ደግሞ ግን እንድንድን ግን እኛ መፍቀድ አለብን። አዎ እርግጥ ነው ብላችሁ ይሄን ፈቃድን አካታችሁ ማለት ነው። መፍቀድ ግን አለብን። ፈቅደን በማመን ብትሉ አሁን ይሄንን እንደዚህ ብላችሁ ካብራራችሁ ማለት ነው። ጸጋ ብቻ ስላላችሁ ብቻ እንደዚህ አልቃወምም። ይሄንን የእናንተን ትምህርት ማለት ነው። ግን ጸጋ ብቻ ሲሉ በተመሳሳይ ጸጋ ብቻ ሲሉ ሉተራኖችን ግን ሄጄ ይቃወማቸዋለሁ። እናንተን ጸጋ ብቻ ብላችሁ ብዙም አልተቃወምኳችሁም። ሉተራኖችን ሲሆን ግን እቃወማለሁ። ለምን? የሁለታችሁ የጸጋ ብቻ እይታ ምልከታ ይለያያል። እነሱ ጋር ጸጋ ብቻ የሚለው ነፃ ፈቃድንም የሚቃወም ስለሆነ አኬ ግን ከእናንተ ጋር የሚያመሳስለው የሚመስለኝ እኔ ልንገርህ። እኔ አሁን ከአንተ ልስማ፣ እኔ ዝም ብዬ ራሴ ከምገምት ማለት ነው። እኔ አሁን አንድ አይነት የሚሆንብኝ ነገር አለ፣ እንደውም ከካልቪኒስቶችም ጭምር ማለት ነው። ምክንያቱም እናንተን ለምሳሌ አንተ ትመልስልኛለህ ይሄንን በህፃን ልጅ ጥምቀት ታምናላችሁ፣ ጥምቀት ደግሞ ለድህነት ነው ብላችሁ ታምናላችሁ። ሰው ህፃናት ሲጠመቁ ይድናሉ ታምላላችሁ እና ብሬክዳውን ስታደርጉት ደግሞ በወላጆቹ እምነት ነው የምትሉት ማለት ነው፣ ህፃናትን ማለት ነው። እሺ፣ ስለዚህ በወላጆቹ እምነት ይጠመቃል አንድ ህፃን ልጅ በ40 ቀኑ ወይም ሴት በ80 ቀኗ ትድናለች። ዋረባውት የሙስሊም ልጅ በመሆኑ ምክንያት ኦኬ አይጠመቅም። ወላጆቹ እምነት የላቸውም፣ ስለዚህ አይጠመቅም፣ አይድንም ማለት ነው በወላጆቹ እምነት። ይህንን ደግሞ ያደረገው እግዚአብሔር ነው። እንትናን ከቀሲስ እንትና እንዲወለድ እና ከሼክ እንትና እንዲወለድ ያደረገው ደግሞ እግዚአብሔር ነው። ስለዚህ እነዚህ ሁለት ህፃናት ላይ እግዚአብሔር በእናንተ አስተምሮ ራሱ አልቀደረባቸውም። ከእንትናና ከእንትና እንዲወለዱ ካደረገ ባላለመጠመቃቸው ኃላፊነት የሚወስደው እግዚአብሔር አይደለም? ለምን እነዚህ ባልሰሩት ነገር በማያውቁት ነገር ይድናሉ ከነንትና በመወለዳቸው፣ እነዛ ደግሞ በማያውቁት ባልሰሩት ነገር ከነንትና በመወለዳቸው ይጠፋሉ። እንዲወለዱ ደግሞ ያደረገው እግዚአብሔር ነው። ተመሳሳይ አይደለም በትምህርታችሁ? ጥሩ ነው። እንግዲህ ቀለል አድርጌ ልመልሰውና ኮመንቱን ተስፋችን ኢየሱስ እያሉ ነው እና ጥሩ ነው፣ ደስ ይላል፣ ቀጥሉበት። እሺ ወደ አንተ ስመለስ አላልኩም። ምንድን ነው አላለችው? ሞራ ያምኛል እንዴ? እሺ ህፃናት ላይ እንግዲህ የሚጠመቁት የክርስቲያን ልጆች ከሆኑ ነው ትላላችሁ። የሙስሊም ልጆች ግን አይጠመቁም። ታዲያ ለምሳሌ አንድ ህፃን ልጅ ማለት ነው ከሙስሊም ቤተሰብ ቢወለድ እሱስ መጠመቅ ስለማይጠመቅ ላይድን ይሆናል። ለምሳሌ ቢሞት ማለት ነው አይደለ? ነው አድጎ ነው የማደግ ጉዳይ ከሆነ የዛ ሰዓት ፈቅዶ ምናምን ነገር ራሱ እንትን ይላል። እሱ ምንም እንትን አይለውም። የሚሞት ምናምን አይነት ከሆነ አናቅም እኛ። የሙስሊም ልጅ ሲሞት አይድንም ምናምን ብለን አናምንም እኛ፣ አናቅም። እግዚአብሔር ነው የሚያውቀው የእግዚአብሔርን እንደዚህ አይነት ነገሮችን እኛ አናቅም። አይሞትም ማንም አይድንም ብለን አናምንም። ይጠፋል ምናምን እንደዚህ ብለን እንደዚህ አናቅም እኛ። የክርስቲያኑስ ልጅ እርግጠኛ ይድናል ብላችሁ ታምናላችሁ? የክርስቲያኑ ልጅ አዎ ክርስቲያኑ ሚድን ከሆነ ለዛኛው እርግጠኛ ካልሆናችሁ which is by default በቃ ተመልሰዋል ማለት ነው። ያኛው ኳሊፋይ አይደለም ይሄኛው ኳሊፋይ ነው እያላችሁ ነው። ስለዚህ እሱን በዛ አድርገን መልስልኝ። አይደለም ያኛው ኳሊፋይ አይደለም አላልኩም። የክርስቲያኑን ልጅ እርግጠኛውን የምናገረው ለምንድን ነው? ሰው ከውሃና ከመንፈስ ካልተወለደ በቀር ስለሚል እነዚህ የህፃን ልጅ ዳግም ተወልዷል። ስለዚህ ወደ እግዚአብሔር መንግስት ይገባል። ምንም ግልጽ ነው፣ ጥርጣሬም የለውም እኮ። የሙስሊሙ ልጅ ደግሞ ዳግም ያልተወለደው የሙስሊሙ ልክ ሙስሊም ልጅ ሆኖ ስለተወለደ ነው። የሱ ጥፋት አይደለም፣ እግዚአብሔር ነው ከዛ ቤት እንዲወለድ። የሱ ጥፋት አይደለም ምንም እኮ ታዲያ እሱ ይጠፋል መቻል። ስለዚህ ያው ፕሪዴስቲኔሽን አይደለም እንዴ? ይሄ ካደ አይደለም ይጠፋል ብል ኖሮ ነበራ የህፃን ልጅ ይጠፋል ይሞታል ብል ፕሪዴስቲኔሽን እንዳይደለም ዝም እላለሁ። ዝም ብዬ ወደ ሲኦል ይገባ ነው እኮ አይደለም። ሲኦል ይገባል አላልኩም። የኦርቶዶክሶቹን ልጅ እርግጠኛውን ክልኝ፣ ያኛውን ግን አናቅም አልክ። ያው ሲኦል ይገባል ብል ሌላ ችግር ነው ብለህ ነው አይደል? አይደለም ሌላ ችግር ነው ብዬ አይደለም። እኔ አሁን ፐርሰናል ኦፒኒየንን ብጠይቀኝ እኔ እነዚህን ህፃናትን እግዚአብሔር ይቀጣቸዋል ብዬ አላምንም። እግዚአብሔር እንደሚያድነው ነው ማምነው። እኔ የትኛውንም ህፃን ልጅ ማለት ነው አእምሮ ህሙማንን በአእምሮ ህሙምነት ካደጉ ኢቨን ትልቅ ሆነውም ራሱ ቢያልፉ እነዛን ሰዎች እግዚአብሔር ይቀጣቸዋል ብዬ አላምንም። እንደውም በደንብ ይከሳቸዋል ብዬ ነው ማምነው እኔ ማለት ነው። በዶክትሪን ደረጃ አይደለም እንደዛ የሚያዘው ነው የምልህ እንጂ ፐርሰናል ኦፒኒየን ብጠይቀኝ እኔ የትኛውንም ህፃን ልጅ እግዚአብሔር ይቀጣል ብዬ አላምንም። ግን ምን ብለን ብንሄድ ጥሩ ነው መሰለህ? ስለተጠመቁት ልጆች እናወራለን። ልክ አስቀድሞ በአይሁዳውያን ቤተሰብ ውስጥ የሚወለዱ ህፃናት ተገርዘው እንደሚያድጉና በሌሎች ቤተሰቦች የሚወለዱ ህፃናት ግን ይሁዲ ሆኖ ሊያድጉ እንደማይችሉ ሁሉ አሁንም ደግሞ ክርስቲያን ሆኖ የሚያድጉት ህፃናት የክርስቲያን ቤተሰብ ልጆች ናቸው። ይህ ወደ አንተማ ዙሪያ ቢጠይቅህ
እንዲህ ስለ ልጅህ ብጠይቅህ ምናልባት እንግዲህ በእግዚአብሔር ቤተሰብ ውስጥማ አለ እየኖረ ነው ብለህ ትመልሳለህ ብዬ ተስፋ አደርጋለሁ እንጂ እንግዲህ አንተ መልስ በእርግጥ አላውቅም፣ ግን በእግዚአብሔር ሕዝብ ውስጥማ ልጆች አሉልኝ የምትል ከሆነ ልጆች ካሉ ወይም ሌላ እንግዲህ የምታቆም ሰው ካለ ማለት ነው። እኛ እምነታችን ምንድን ነው? የክርስቲያን ልጆች በእግዚአብሔር ሕዝብ ውስጥ ይሳሉ። ስለዚህ የእግዚአብሔር ሕዝብ አሁን በአዲስ ኪዳን የእግዚአብሔር ሕዝብ የአዋቂዎች ብቻ ስብስብ አይደለም፣ የህፃናቱም የልጆችም ጭምር ነው። እነዛ ልጆች ግን የክርስቲያን ልጆች መሆን አለባቸው፣ የአማኝ ልጆች መሆን አለባቸው። የሙስሊም ልጆችማ በየት በኩል እንዴት አድርገው ይመጣሉ? ግን ቢሞቱ ግን እነዚህ የሙስሊም ህፃን ልጆች እግዚአብሔር ደግሞ እነዚህ የሙስሊም ህፃናት ልጆችንም ደግሞ ይቀጣል የሚል እምነት የለኝም እኔ። ግን በቃ እግዚአብሔርን እርሱ በፈቀደው መልኩ ያድናቸው። ስለዚህ በምን መልኩ እንደሚያድናቸው ምናምን አናውቅም ነው ሀሳቤ። ስለዚህ ከዛ አንጻር ነው እንጂ ይሄ ቀድር እምነት አይደለም እኮ። እኔ አሁን ምን መሰለህ፣ አንተ አሁን ምንድን ነው እያልከኝ ያለው? ፍርዱን አልሰጥም እያልከኝ እያልክ ያለሁት ግን ፍርድ ሰጥተሃል። አሁን ለኦርቶዶክስ ልጆች ሲሆን ፍርድ ሰጥተህ እነሱ ይድናሉ ብለህ ማለት ነው። ለነዛ ፍርድ አልሰጠህም። ፍርድ ያልሰጠበት ምክንያት ግልጽ እኮ ነው። ኦኬ ጠቅሰሃል። እሱም ፍርድ ለእነዚህ የሰጠህበት ምክንያት ኦልሬዲ በጥምቀት ላይ አንተ እንደዚህ ነው የሚተረጎመው ያልከውን ስክሪፕቸራል ድጋፍ አመጣህና የእነዚህ ልጆች የኦርቶዶክሶቹ ልጆች ይድናሉ አልክ። እነዛን ስልህ እሱ ፍርዱ ለእግዚአብሔር ነው ምተወው አልክ። አሁን የእኔ ጥያቄም የነበረው ምን መሰለህ፣ አሁን ፍርዱ ለእግዚአብሔር ነው እነዚህን ድነዋል ብለህ እነዛን ፍርዱን ለእግዚአብሔር ነው የደኩት ማለት እርግጠኛ አልሆንክም በነዛ ጉዳይ ላይ ማለት ነው። እንደዛ ከሆንክ ደግሞ እኔ እያልኩ ያለሁት አሁን ከክርስቲያን ልጅ ሆኖ ለመወለድ አንድ ሰው የመረጠው የለም። ምንም የሱ ፍቃድ አልተጠየቀም። የሙስሊምም ልጅ ሆኖ ለመወለድ የሱ ፍቃድ አልተጠየቀም። ይህንን የሚያደርገው እግዚአብሔር ነው። ሰው አስቀድሞ እግዚአብሔር ከሙስሊምና ከኦርቶዶክስ ልጅ እንዲወለዱ ካደረገ በኋላ ይሄ ልጅ ከኦርቶዶክስ በመወለዱ ብቻ በወላጆቹ እምነት ተጠምቆ መንግስተ ሰማይ ሲገባ ያኛው ደግሞ እዛ ተወልዶ እነዛ ቤት ተወልዶ እንግዲህ ባለመረጠው ነገር ማለት ነው ሰው ባለመጠመቁ ምክንያት ደህንነት ማያገኝ ከሆነ ስለዚህ ፕሪዴስቲን አድርጓል እግዚአብሔር እያልከኝ ነው። አሁን ይህን ጥያቄ ማነሳው የህፃናት ጥምቀት ለድህነት ነው ብላችሁ ስለምታስተምሩ ነው። እኔ ጋር ሲመጣማ ቀላል ነው። እኔ ህፃናት ጥምቀትን ለድህነት ነው ብዬ አላምንም። ስለዚህ እኔ ጋር መልሱ ቀላል ነው የሚሆነው። እናንተ ግን ይድናል ትላል፣ በ40 ቀኑ ይድናል ስለምትሉ ነው። ያኛው ግን በ40 ቀኑ አይድንም። ለምን አልዳንም? በቃ በሱ ጥፋት አይደለም በወላጆቹ። ምክንያቱም ከዛ ደግሞ እንዲወለዱ ያደረገው እግዚአብሔር ነው። ስለዚህ አስቀድሞ እግዚአብሔር ከሙስሊምና ከእንትን እንዲወለዱ እያደረገ ከዛ አንደኛውን ያድናል አንደኛውን አያድንም ማለት ነው። እንደዚህ ነው ጥያቄ የነበረው። አኬ እያወራ ከሆነ ሚት ነህ። እሺ ይሰማል ኤፍሬም? አሁን ይሰማል። አሁን መጣ። እስካሁን ካወራ አልሰማም። ሰምቻለሁ። አይ እያወራሁ አልነበረም፣ እየወረድኩኝ ነበረ ከመኪና ውስጥና ምንድን ነው ይሄ 40 ቀን ምናምን ጉዳይ ያልከው? አይ በ40 ቀን አለመዳን ምንም ችግር የለውም። አድጎ ይድናል። ግዴታ በህፃኑነቱ አድጎ ምንድነው ድኖ ማደግ አለበት የሚባል ነገር አለ እንዴ? ድህነትን እኮ ከነርሱ አልወሰደባቸውም። አይ ከሞተ ስለሚለው ግን ቢሞት ይጠፋል አላለም፣ ሲኦል ይገባል አላለም። ስለዚህ እኛ ላይ ጥያቄው ነው የሚነሳ አይደለም። ሲቀጥል አኬ ተቋርጧል። እኔ ጋር ያ ኔትወርክ መሰለኝ ወይ የሆነ ቦታ እየገባ ነው። አይ ቲንክ ተቋርጧል። አኬ እኔ ግን ጥያቄ የሆነብኝ አንድ ጊዜ ያው እስኪመጣ ብዬ ነው። እሺ ቆይ ችግር የለውም ይምጣና እንዳይቆራረጥ ሀሳብ። አሁን የአኬን ኦፒኒየን ሰምት ኔትወርክ አስወርዶት ነው ሲመጣ አውራለሁ። ኤፊ ለአንተም ነው አክቹዋሊ። አሁን እንዴት ሆኖ ነው? ቆይ አንድ እንትን አለኝ አባዬ። ለዛ ነው አሁን አኬ ምን አለኝ እንትን ነው ችግር የለውም። ሊዲንግ ኩዌስችን ነው። አሁን በእነ አኬ ቤተክርስቲያን የቤተክርስቲያናቸው አንድ መጽሐፍ አለ። ያልተጠመቁ ልጆች ማለት የአሕዛብ ልጆች ማለት ነው ባለመጠመቃቸው ገሃነም እንደሚገቡ የሚናገር መጽሐፍ አለ። የኦርቶዶክስ መጽሐፍ ማለት ነው። እሺ ይሰማል። አኬ ይህንንም አብረ መልስልኝ። የእናንተ ቤተክርስቲያን መጽሐፍ የአሕዛብ ልጆች ያልተጠመቁ ህፃናት ገሃነም እንደሚገቡ የክርስቲያን ልጆች ደግሞ በመጠመቃቸው ቢሞቱ መንግስተ ሰማይ እንደሚገቡ የሚናገር የቤተክርስቲያናችሁ መጽሐፍ አለ እና እሱንም አያይዘህ ትነግረኛለህ። ከአንተ ኦፒኒየን ጋር ይጋጫል ነው። የትኛው መጽሐፍ? የእምነት መግለጫ ነው።
የቤተክርስቲያናችሁ መጽሐፍ ዶና አፍቶ የእምነት መግለጫ አንተ እኮስ የምን የቤተክርስቲያናችሁ ማለት ምን አይነት መጽሐፍ ላምጣው? እዚህ ጋር ስክሪን ላድርገው ስልኬ ላይ እኮስ ምንድን ነው? ምን የሚባል መጽሐፍ? የቤተክርስቲያናችሁ መጽሐፍ እኮስ ምን የሚባል መጽሐፍ ኤፍሬም? እኮ ላውጣውና ላሳይ። ስክሪንሾት መጽሐፉ ምንድን ነው? ስሙን አታውቀውም ኤፍሬም? ይቅርታ I forget the title ግን ስክሪን ላድርግ። ታይትሉን መጀመሪያ ታይትሉን ወቀውና በሌለ የቤተክርስቲያናችሁ አንተ እስካሁን ሉተር ካልቪን እንደዚህ እያልክ ስታመጣ የነበረው ኬት ነው እንዴ የምታመጣው? ዶግማ ነው እንዴ? እኔ ምን ሳመጣ ዶግማ ነበር እንዴ እስካሁን ስታመጣ ነበር? ምን ሳመጣ ነው? የእናንተን ካመጣውኝ የማመጣው የእምነት መግለጫዎችን ነው። ምንም ይግልጻ እንዴ? ከእምነት መግለጫዎች አምጥቻለሁ እንዴ? እናንተ የቤተክርስቲያናችሁ መጽሐፍ የሃይማኖት እምነት መግለጫዎች አምጥቻለሁ። ከእምነት መግለጫዎች አምጥቼላችኋለሁ ወይ የእናንተን? ኦኬ ኦርቶዶክስ የእምነት መግለጫ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? እኛ የእምነት መግለጫችን ዋናው የጸሎት ሃይማኖት ነው። ክሪዱ ማለት ነው። ክሪድ እኮ ነው ጸሎት ሃይማኖት ማለት። ስለዚህ እሱ ነው ጸሎት ሃይማኖት ማለት። ጸሎት ሃይማኖት የቤተክርስቲያናችሁ እንደዛ የሚል አለ ወይስ አንተ ነህ አሁን እዚህ ጋር እያልክ ያለው? የሃይማኖት መግለጫ ነው ጸሎት ሃይማኖት የሃይማኖት መግለጫ ነው የሚል አለ ታውቃለህ? ስለዚህ እሱ ብቻ ነው የሃይማኖት። ስለዚህ ያቺ ስቴትመንት ብቻ ነች የእናንተ ዶግማ? ያው በዛው እሱን ይዞ ደግሞ ይብራራል እንግዲህ ግዴታ እንደዚህ በሆነ አሁን የቤተክርስቲያናችሁ መጽሐፍ ላይ ታዲያ የቤተክርስቲያናችሁ መጽሐፎች ቫላይድ አይደሉም ማለት ነው? የቤተ ክርስቲያን መጽሐፍ ትላለ። ከዛ በኋላ ምን የሚባል ስለ አታቆም ምን የሚባል መጽሐፍ እንደሆነ እሱን ቶ አንድ ኤፍሬም ችግር የለውም። ስክሪንሹት አመጣ ማለት ነው ያለኝ ስክሪንሹት አደርገዋለሁ እዚህ ላይ ዲስፕሌይ አደርገዋለሁ። መጽሐፉን ለምን አታየውም? አሁን እየጠበቅን እኮ ነው። ምንድን ነው እሱ መጽሐፉ? በቃ አንተ እስክታይ ድረስ የጠየቀኝን ልመልስ። የህፃናት ጉዳይ ላይ በመጀመሪያ ደረጃ አሁን በፕሮቴስታንቱ ውስጥ ያሉ ልጆቻችሁ ነው። አሁን ቆይ መጀመሪያ እንደውም ይሄንን መጀመሪያ እየታለቀው ለምሳሌ ልጆች አሉ አንተ ኤፍሬም? የሉኝ ማክዬ ጎሄድ። እሺ ለምሳሌ በፕሮቴስታንት ውስጥ ያሉ ህፃናት ልጆች በእግዚአብሔር ህዝብ ውስጥ ያሉ ናቸው? እየጠየከኝ ነው? አዎ። በሙስሊም ቤተሰብ ውስጥ ያሉ ልጆች በእግዚአብሔር ህዝብ ውስጥ ናቸው? አይ በእግዚአብሔር ህዝብ ስትል ምን እያልክ ነው? እነሱ የእግዚአብሔር ህዝብ አካላት እኔ ህፃናት በሙሉ ምድር ላይ ያሉ ህፃናት በሙሉ የእግዚአብሔር ናቸው ብዬ ነው ማምነው። ሙሉ በእግዚአብሔር ህዝብ ውስጥ ያሉ ከሆኑ እስቲ ያሳይ። ከእግዚአብሔር ህዝብ አላልኩም። ስቴትመንቱን አንተ የእግዚአብሔር ናቸው ብዬ ነው ማምነው አላልኩም። ስለዚህ የተጠየቅከውን መልሳ እኔ የጠየኩ በእግዚአብሔር ህዝብ ውስጥ ናቸው ወይ ብዬ ስጠይቅ የፕሮቴስታንት ልጆችን አዎ አልከኝ። የፕሮቴስታንት ልጆች አዎ። ለምን እኛ ደግሞ በፕሮቴስታንቱ እኛ ስርዓት ስላለን ማለት ነው እንደዛ ምልህስ። በእንትንስ የሙስሊም ልጆችስ የእግዚአብሔር ህዝብ ውስጥ ናቸው? አይ እኔ የሙስሊም ልጆች የእግዚአብሔር ህዝብ ናቸው የእግዚአብሔር ምርጦች ናቸው ምናምን አልልም። ሲጀመር ምነው ግን ምንድነው አንድ የእነሱ ምጻን አልል እግዚአብሔርን የታውቁታል ምን እነማን የአንተ ልጆች የታውቁታል? ህፃናት ከሆኑ አገኛ በህፃናትን ምን ስርዓት አለን መሰለኛ? በቤተክርስቲያናችን ስርዓት ለቤተክርስቲያን ለእግዚአብሔር እንሰጣለን ልጆችን ማለት ልክ ሐና ሳሙኤልን እንደሰጠች ማለት ነው። ወስደን የእግዚአብሔር ቤት ወስደን ለእግዚአብሔር አሳልፈን እንሰጣቸዋለን ህፃናትን በልጅነታቸው ማለት ነው። በእግዚአብሔር ቤት ውስጥ እንዲያድጉ ማለት ነው። እግዚአብሔር ጥበቃ ከነሱ ጋር እንዲሆን። ስለዛ እሱን እኮ ነው የምልህ። ስለዛ እግዚአብሔር አዳላ ማለት ነው። አየህ በእናንተ ቤተሰብ ውስጥ ልጅ ስለወለደ እናንተ ስርዓቱን ሰርታችሁለት ምን ብላችሁለት በእግዚአብሔር ቤተሰብ ውስጥ እንዲቀላቀል አደረገ። በሙስሊም ልጅ ውስጥ ግን እንትን በማድረግ እንደዛ ብሎ እንደመጠየቅ አይደለም። የኛ አይመችም። ቆይ የኛ አይመችም። ለምን አይመችም? ቆይ የኛ ለምን አይመችም መሰለህ? ቆይ ለኛ ለምን አይመችም መሰለህ? እኛ የሙስሊሙ ልጅ ሆነ የኛም ልጅ በ40 ቀኑ ተጠምቆ ይድናል አንልም እኛ። አረ ማን እሱን ጠይቆ? እሱን አይደለም የጠየቁት። ስለዚህ አንተ ግን ይድናል ትልና ያንተ ጋር እኮ ችግር የሚመጣው ይድናል ስላልክ አንዴ የፕሮቴስታንት ህፃናት ልጆች ሲሆኑ የእግዚአብሔር ህዝብ ውስጥ ናቸው። የሙስሊሞች ሲባል የት ያቅና ነው እግዚአብሔር እንደሞ እነሱ አልክ። ስለዛ መልሰህ ደግሞ ህፃናት ሲጠመቁ ምንድነው ስለሚድኑ ግን የሙስሊም ልጆች ግን መጠመቅ ስለማይችሉ አዳልቷል ያስብላል አልክ። እግዚአብሔር
እግዚአብሔርን ያዳላል የሚያስብል ከሆነ አንተ አውራና እኔ ጨርሳለሁ። እንደፈለክ አውራ። ቆይ ሳልገባ አንተ አሁን ሌላ ነገር ነው የምታወራው። እኔ ስትጨርስ እኔ አወራለሁ። ጎይዳ ባኪን ፎርዝ እናድርገው። በቃ እሺ፣ እዚሁ እናውራ። እኔ አሁን ያን አለ ሰዓት ቁጭ አለም ዝም ብዬ እንደዚሁ። እሺ፣ ባኪን ፎርዝ እናድርግ ነው ያልከው? አዎ። እሺ፣ መጀመሪያ ትጠይቃለህ ወይስ ልጠይቅ? ጠይቀኝ፣ ችግር የለውም። እሺ፣ ልጠይቅህ። ስለዚህ ልጠይቅህ ቶሎ እቺ አሁን ያነሳታትን ብቻ ነው የምጠይቅህ። ራሱ ሀሳብ ላይ ነው የምጠይቅህ። እሺ፣ አንድን ህፃን የሙስሊም ልጅ እና ክርስቲያን ልጅ ሆኖ እንዲወለዱ የሚያደርገው ማን ነው? እሺ፣ ቤተሰቦቹ አንደኛዎቹ ናቸው። እንግዲህ ቤተሰቦቹ ነገ ጉዳዩን መፈጸም አለባቸው። አልሰማኝም። ጥያቄውን በትክክል ስማኝ። ማነው እኮ አልኩ እንዴ? የሙስሊም ቤተሰብ ከሆነ ጉዳዩን የሚፈጸመው እነሱ አንድ አካል ነው። እርግጠኛ ነኝ አልሰማኝም። ጥያቄውን ስማኝ። ሰምቻለሁ። ቀይረኸው ልጠይቅ ካልሆነ በስተቀር ምንድን ነው ያልኩህ? የሙስሊም ቤተሰብ ውስጥ እና የክርስቲያን ቤተሰብ ውስጥ እንዲወለዱ የሚያደርገው ማን ነው አልክ? እንዲወለዱ ሰማም ትላለህ። ታዲያ እኮ እሱን እኮ ነው። አንደኛ ወላጆቹ ናቸው። ኧረ አንዴ ስማኝ። ኧረ እባክህ ልጆች እግዚአብሔር ስጦታዎች ናቸው። እግዚአብሔር ነው እሱን የሚያደርገው። ጭራሽ ልጅም እንትን ስራ ውስጥ ገብታችኋል እንዴ? ቆይ አንዴ የእግዚአብሔር ስጦታ ነው ማለት በል። አሁን እኮ ይህን ቃሉን አልተሳሳትክም። አዎ የእግዚአብሔር ስጦታ ነው። ግን የእግዚአብሔር ስጦታ ነው ማለት የአንተ ኮኦፕሬሽን የለም ማለት አይደለም። ለምሳሌ ለአንተ ስለዚህ አንተ ከወላጆች መርጠህ ነው የተወለድከው? ወላጆችን መርጠህ ነው የተወለድከው? አላልኩም። አንዴ ቆይ ስማኝ። ታዲያ ካልመረጥክ ከወላጆቹ ነው እንዴት ትለኛለህ? እግዚአብሔር ነው እንጂ። ተረጋጋ። ኦኬ ጎ ሄድ። እሺ ባኪን ፎርዝ ነው ብዬ ነው። ባኪን ፎርዝ ነው ማለት እኮ መጫጫ አለብን ማለት አይደለም። አይ አይደለም። ባኪን ፎርዝ ተረጋጋ ስለ ባኪን ፎርዝ ነው ብዬ ነው ስላልከኝ። እሺ በአጭሩ ስነግርህ ምንድን ነው እያልኩ ያለሁት ዌይት መለስ ስናደርገው ልጆች የእግዚአብሔር ስጦታዎች ናቸው። አሁን ግን ደግሞ የአንተ እዚህ ጋር የአንተ ጉዳይ የለም ማለት አለ። ለምሳሌ አንተ ልጅ የለኝም ብላል ይላል። ግን እግዚአብሔር አልሰጠህም ብሎ ሳይሆን አንተ ራስህ ወይ ከቆንጂት ጋር የሆነ ጉዳዩ ጋር ስላልደረስክ ይሆናል ወይ ባለቤት ላይኖር ይችላል፣ ሚስት ምናምን ላይኖር ይችላል። አሊያም በሆነ በቀኝ ሰምኬዝ እንትን አላልክም፣ እንደዚህ ጉዳዮች ውስጥ አልገባም፣ አይተዋል። ስለዚህ አንተም ታስፈልጋለህ እዚህ ጉዳይ ላይ። ለዛ ነው እግዚአብሔር ከሰጠው የመጀመሪያው ብለሲንግ ወይም የመጀመሪያው በረከት ውስጥ ብዙ ተባዙ የሚል ነው። ብራዘሬ አሁን አይተዋል። አሁን ምን አይነት መምህር እንዳረከኝ፣ የብዙ ተባዙ መምህር አረከኝ። ይሄ አስፈላጊ አይደለም። በደካማ ጎኔ መተህማ አታድበሰብስብኝ። እኔ ያልኩህ እንዲወለዱ የሚያደርግ ያልኩህ እኔ ልጆች እንዴት ይፈጠራሉ ሳይሆን አንድ ልጅ ከሙስሊም ቤተሰብና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው ነው። ኦኬ አንድ ያልተወለደ ልጅ አለ። አሁን ለምሳሌ ያልተወለዱ ልጆች አሉ፣ ነገ የሚወለዱ ነው። ማርገዝ ለካ 9 ወር ምናምን ያስፈልጋል። የዛሬ 2 ዓመት የሚወለዱ ሰዎች አሉ። ማን ነው አሁን ከክርስቲያንና እነዚያ የዛሬ 2 ዓመት የሚወለዱ ልጆች አሉ እንበል፣ ስም እንስጣቸው ኤክስ እና ዋይ ብለን። እነሱ ከክርስቲያን ቤተሰብና ከሙስሊም ልጆች እንዲወለዱ የሚያደርገው ማን ነው? እሺ እኮ እሱን እኮ ነው የምልህ። ለምሳሌ አንተ ለምሳሌ ስትወለድ ከምን ቤተሰብ ነበር የተወለድከው? ከኦርቶዶክስ ወይስ ከፕሮቴስታንት? እኔ ስወለድ እናቴ ፕሮቴስታንት ነበረች፣ አባቴ ኦርቶዶክስ ነበር። እሺ አንተ ደግሞ አይመችም። እሺ ይመቻል ነገሩ። ተው አባቴ ኦርቶዶክስ ነው፣ እናቴ ፕሮቴስታንት ናት። አሁን እግዚአብሔር አስቀድሞ ወስኖብህ ነው ከፕሮቴስታንትና ከኦርቶዶክስ ድብልቅ ይወለድ ብሎ? አይ እግዚአብሔር አስቀድሞ ወስኗል ሳይሆን እግዚአብሔር እኔ ከዛ ቤተሰብ እንደምወለድ እግዚአብሔር ኦፍኮርስ ወስኗል። ከዛ ቤተሰብ እንደምወለድ እንዳትጠራ። ወስኖ ሳይሆን ወስኗል አልክ። አሁን እኮ ችግር ነው። አሁን ምንድን ነው ወስኖ ሳይሆን ወስኗል ማለት ነው ማለት ነው? ኖ ከዛ ቤተሰብ ኖ አሁን ከኛ አንጻር አረከው አንተ። አሁን ከኦርቶዶክስና ከፕሮቴስታንት ስላልክ ነው እሱን ተቃወምኩና፣ ግን ከዛ ቤተሰብ እንድወለድ ከዛ ቤተሰብ እንድወለድ ኦፍኮርስ እግዚአብሔር ወስኖ ነው። አባትህ ኦርቶዶክስ ናቸው፣ እናትህ ደግሞ ፕሮቴስታንት ናቸው። አንተ አሁን እግዚአብሔር ከኦርቶዶክስና ከፕሮቴስታንት ቤተሰብ እንድትወለድ የተወለድክበት ምክንያት እግዚአብሔር ስለወሰነብህ ነው? ስለወሰነብህ ሳይሆን ወስኗል። እግዚአብሔር ከዛ ቤተሰብ እንድወለድ ወስኗል። እግዚአብሔር እሱ ስለወሰነ ብቻ ነው እንጂ የቤተሰቦች ጉዳይ የለውም እዚህ ጋር ነው እያልክ ያለው ኖ። ቤተሰቦችማ ልጅ በቃ ሰውማ ባልና ሚስት እኮ አብረው ይተኛሉ፣ ልጅ ይወልዳሉ። እነሱ እኮ ይወልዳሉ። እኔ ያልኩ ያለሁት ስለመወለዳቸው ነው። እንደዛ እኮ አይደለም። እኔ ስለመወለድ ወይስ በነሰሰቲ ነው? በነፃ ፈቃዳቸው ነው ወይስ በነሰሰቲ ነው? የሆነ ነሰሰቲ አለ የአንተ ቤተሰቦች ጉዳዩን ለመፈጸማቸው ማለት ነው። አይ እኔማ ታስቤ የተወለድኩ ሰው ነኝ። ትቀልዳለህ እንዴ? እኔ እኮ 7ኛ ልጅ ነኝ የቤተሰቤ። በጣም ታስቤ ምናምን የተወለድኩ ሰው ነኝ።
ሰባተኛ ልጅ ሆነ ታቅጅ ትላለህ። እንደ አንደኛ ልጅ እኮ ብዙ ጊዜ አንደኛ ነው ማይታቀደው። አንደኛ ነው ማይታቀደው። እንዳትሳሳት። መሀል ላይ ካለ ተርፋል። እሺ አይ ግን እንትን ነው አሁን እያልኩ ያሉት ምን መሰለህ ኤፍሬም ወንድሜ፣ አሁን እንትን በማያከራክር ነገር እንዳንከራከር ማለት ጊዜ እንዳንጨርስ ኤነርጂ እንዳናባክን እያልኩ ያሉት ምንድነው፣ ቤተሰቦች ነፃ ፈቃድ አላቸው። ስለዛ ነፃ ፈቃዳቸውን ተጠቅመው እዚህ ጉዳይ ላይ ሄደውበታል። ጉዳዩ ላይ የሄዱበት አንተ ተገኝተሃል። አሁን አንተ የቤተሰቦችን ነፃ ፈቃድም ውጤት ነህ። አዎ ለእነሱ ደግሞ እግዚአብሔር ልጅን ካልሰጠ እነሱ ነገርዩ ላይ ስለሄዱበት ብቻ የሚሆን ነገር አይደለም። እግዚአብሔር ደግሞ እነዚህ ሰዎች በልጅ መባረክ ነበረበት። ስለዛ እግዚአብሔር ልጆችን ይሰጣል፣ ልጅን ይሰጣል፣ በልጅ ይባርካል ቤተሰቦችን። ከዛ አንጻር ማለት ነው። ስለዚ አሁን እኔ ቅድም የቤተሰቦችም ጉዳይ አለበት ስል ከዛ አንጻር ነው። እንግዲህ ቤተሰቦች ስላልተግባባን ነው እንጂ እንደዛ ነው ያልኩ ቅድም። እና ምንድን እያልኩ ነው፣ እግዚአብሔር አስቀድሞ እገሌ ከሙስሊም ቤተሰብ ይወለድ እገሌ ከክርስቲያን ቤተሰብ ይወለድ ብሎ ራሱ ወስኖ ከዛ በኋላ ወላጆቻቸው ላይ የሆነ ነሰሰት የሚጫን አይነት ነገር ሳይሆን በብዙ ተባዙ ጉዳይ ውስጥ ልጆች ይወለዳሉ። በቃ ይወለዳሉ። ታዲያ እንዴት ነው የመዳን ጉዳያቸው እንዴት ነው የሚሆነው ከተባለ ኦርቶዶክሶች ብቻ አይደለም፣ አክቹዋሊ ሉተራኖችም በህፃንነታቸው ልጆችን ያስጠምቃሉ። ሲያስጠምቁ ደግሞ ዝም ብለው ኢንቬን አይደለም፣ ይልቁንም ደግሞ የእግዚአብሔርን ጸጋ ይካፈላሉ በማለት ነው። ዳግም ይወለዳሉ በማለት ነው። ስለዛ እንደዛ ይደረጋል። እነዛ ልጆች ሲያድጉ አሁን በተለይ በኛ በኦርቶዶክሱ ሲያድጉ በእምነት እያደጉ እየጠነከሩ በጸጋው እያደጉ እየጠነከሩ ይሄዳሉ። የሙስሊም ልጅ ግን ሲወለድ አናጠምቀውም፣ አናስጠምቀውም። ስለ ሲያድግ ራሱ ወስኖ መጥቶ ይጠምቃል። ምክንያቱም የአማኝ ልጅ አይደለም። አየህ በመጽሐፍ ቅዱሳችን ላይ እንደምናየው ከሆነ በብሉይ ኪዳንም በእግዚአብሔር በሕዝብ ውስጥ ያለ የአማኝ የአይሁዳዊ ልጅ ነው የሚገረዘው እንጂ ኖርማል የአህዛብ ልጅ አይገረዝም። ቆላፋው ነው እዛ የሚቀመጠው እና በእሱ ቤተሰብ ውስጥ በአማኞች ቤተሰብ ውስጥ ከሆነ የሚኖረው ይገርዙታል። እዛው በአማኝ ቤተሰብ ውስጥ የሚኖር ከሆነ አሁንም ቢሆን አንድ የሙስሊም ልጅ ለምሳሌ እኛ ቤት መጥቶ አሳድጉልኝ ተብሎ ለምሳሌ ቢሰጠን የሙስሊም ልጅ ቢሆን ከኛ ጋር ኮን የሚያድገው እኔ ይህንን ልጅ በክርስትና አስተምረዋለሁ ብለን ቃል ገብተን እናስጠምቋለን። ይህ ነገር የሚሆንበት ምክንያት ምንድን ነው? ህፃናቱ በሚጠመቁበት ጊዜ የሚያስጠምቀው አካል ቃል ይገባል በጌታ ፊት ሆኖ። ምን አይነት ቃል ነው የሚገባው? ምንድነው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አሳምነዋለሁ፣ ወይም ጸሎት ሃይማኖት ያልኩን ቅድም እሱን ሁሉ ይህንን አስተምራለሁ አሳምነዋለሁ ይላል። ምን የሚል ነው? ጸሎት ሃይማኖት ማለት ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ነው፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ ነው። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ስራ ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በክብር ምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛ በሕያዋን እና በሙታን ላይ ለመፍረድ በምስጋና ይመጣል። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚሰርጽ የሚወጣ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንድ ቤተክርስቲያን ወይም ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያት በምትሆን ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሁን ይህ ክሪዳችን ነው። ጸሎት ሃይማኖት ማለት ቅድም ጸሎት ሃይማኖት ያልኩ ይህ ነው። ታውቃለህ ብዬ ተስፋ አደርጋለሁ። ይህንን አሳምኗለሁ፣ ይህንን ነገር አምኑ እንዲኖር አደርጋለሁ ብሎ ቃል ይገባል። አስጠማቂው ማለት ነው፣ የሚያስጠምቀው አካል እና አንድ የሙስሊም ልጅ ከሆነ ግን ሙስሊሙ እንደዚህ ብሎ ቃል መግባት አይችልም። እኛ ጋር ግን የሙስሊም ልጅ መጥቶ ቢያደግ አንድ ሰው ይህንን ኃላፊነት ወስዶ ይህንን ልጅ በጌታ ቤት ውስጥ አሳድጓለሁ፣ በእግዚአብሔር ቤት ውስጥ በእግዚአብሔር ቤተክርስቲያን ውስጥ በሕያው እግዚአብሔር ቤተክርስቲያን ውስጥ ይህንን እምነት ይዞ እንዲያደግ አደርጋለሁ ይላል። ከዛ በኋላ ይጸልያል። ወደ እግዚአብሔር ተሰብስበን እንጸልያለን። ከዛ በኋላ ተሰብስበን ክብ ሰርተን እንጸልያለን። ከዛ በኋላ ልጁን እናጠምቃለን፣ ይጠመቃል። ከዛ ይጠመቃል። እግዚአብሔር ደግሞ ጸጋውን አያዳላም ሲሰጥ፣ ለህፃናት የሚከለክለው ጸጋ የለውም፣ ለህፃናትም ይሰጣል ብለን እናምናለን። ከዛ ላይ ያ ህፃን ልጅ በእግዚአብሔር ጸጋ
በጥበብ በሞገስ ቀስ እያለ ደግሞ ያድጋል። ስለዚህ ያ ሕፃን ልጅ ከዛን ቀን ጀምሮ በእግዚአብሔር ሕዝብ ውስጥ ያለ ሰው ነው። ያ ሕፃን ልጅ ከእግዚአብሔር ሕዝብ ውስጥ የተጣለ አይደለም። ልክ በሕዝብ እስራኤል ዘንድ ሕፃናትም ጭምር በእግዚአብሔር ሕዝብ ውስጥ እንዳሉ ሁሉ አሁን በሐዲስ ኪዳን ደግሞ የእግዚአብሔር ሕዝብ በሐዲስ ኪዳን እኛ ነን። እውነተኛው እስራኤል አሁን በሐዲስ ኪዳን እኛ ክርስቲያኖች ነን። ስለዛ በዚህ በሐዲስ ኪዳን ውስጥ ባለው የእግዚአብሔር ሕዝብ ውስጥ ደግሞ ሕፃናትም አሉ። ያኔ በብሉይ ኪዳን የነበረው የእግዚአብሔር ሕዝብ ውስጥ ያሉት ሕፃናት የአማኞች ልጆች ናቸው። አሁንም በዚህ በሐዲስ ኪዳንም ያለን የእግዚአብሔር ሕዝብ ውስጥ ያሉ ሕፃናት የአማኝ ልጆች ናቸው። አይቷል። እንደዚህ ነው እንግዲህ ይህ ታሪካዊ ክርስትና ይህንን ያሳየን። እንግዲህ መጽሐፍ ቅዱስም ታሪካዊ ክርስትና። ስለዛ ከዚህ እውነታ ወደ ውጭ ልንወጣ አንችልም እና ይህንን ለማለት ነው። ኤፍሬም ወንድሜ ጌታ ክብርልኝ፣ አመሰግናለሁ። አይ ሪስፖንድ የምታደርግ ከሆነ ቆይ እዚህ ጋር ለምናገረው 1 ደቂቃ ማለት ነው። ሰው ምንድነው የእኔ ጥያቄ የነበረው እንግዲህ አንድ ሰው ሳይወለድ በፊት ከሙስሊምና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው የሚለው ነው። ኦኬ እግዚአብሔር እሱን ያደርጋል። ወላጆቹም ደግሞ የራነሱ ፍቃድ አለው። ወላጆች አብረው ይተኛሉ፣ ልጅ ይወለዳል ነው። ኦኬ ልጅ የሚወለደው ባልና ሚስት ተኝተው እንደሆነ የታወቀ ነው። ግን ያ ልጅ እዛ ቤት እንዲወለድ የሚያደርገው እግዚአብሔር ነው። ወይም በሌላ አማርኛ የልጁ ፍቃድ አይሰማም። የኔ ነው መሰለኝ። እሺ ቀጥል። አይ ቤት ውስጥ ስለሆንኩኝ ምናልባት የኔ ነው የሚሆነው። ቀጥል። እሺ ቶሎ እንጨርስ። እሺ ስለዚህ ባልና ሚስት ተኝተው እንደሚወለድ ሕፃን ልጅ ይታወቃል። ግን እዛ እንዲወለዱ የልጁ ፍቃድ የለበትም። ኦኬ እግዚአብሔር ከነዛ ቤተሰቦች እንዲወለዱ አድርጎታል። ከክርስቲያኑ እንዲወለድ አድርገዋል፣ ከሙስሊሙ እንዲወለድ አድርገዋል። ልጆች የእግዚአብሔር ስጦታዎች ናቸው ይላል መጽሐፍ ቅዱስ። ያው የሙስሊም ልጅና የኦርቶዶክስ ልጅ አይደለም። የሰው ልጆች ጠቅላላ የእግዚአብሔር ስጦታዎች ናቸው። ኦኬ አሁን ከሙስሊሙ ቤት እንዲወለድ ተደርጎ አንዱ ደግሞ ከክርስቲያን ቤት እንዲወለድ ተደርጎ ክርስቲያኑ ቤት የተወለደው ሰው አሁን ባልከው መሰረት አንተ ሰፋ አድርገህ ባብራራው መሰረት ኦኬ በእናንተ ትራዲሽን በ40 ቀኑ ይጠመቃል፣ የእግዚአብሔር ልጅ ይሆናል ምናምን፣ በዛው ያድጋል። ኦኬ ሙስሊማዊ ጋር የተወለደው ልጅስ በረሱ ፍቃድ ባልተወለደበት ሁኔታ እግዚአብሔር ወዶና ፈቅዶ ከዛ ቤተሰብ እንዲወለድ በሆነበት ሁኔታ ግን አይጠመቅም። ስለዚህ እዛ ያለው በወላጆቹ እምነት ዳነ። እዚህ ያለው ደግሞ ወላጆቹ ክርስቲያኖች ስለሆኑ ስላላስጠመቁት አልዳንም። ይሄ ራሱ ፕሪዴስቲኔሽን አይደለም ወይ? አስቀድሞ እግዚአብሔር አልቀደረም ወይ? በእነዚህ ሁለት ሰዎች እኔ ጋር ሲመጣ ልዩነቱ ምንድን ነው? አሁን ቆይ አንድ ጊዜ እኔ ጋር ሲመጣ ምንድን ነው? እኔ ህፃናትን አላጠምቅም። እኔ ለድነት ነው ብዬ አላጠምቅም። እኔ ስለዚህ ከዚህ ልጠይቅ አልችልም። ባታጠምቅም የራስ ስርዓት አለ የለህም? ህፃናትን ለጌታ የማቅረብ ስርዓት ምናምን የላችሁም? ቆይ ለጌታ የማቅረብ ስርዓትማ ቅድም ነገርኩህ እኮ ለጌታ የማቅረብ ስርዓት አለኝ አልኩ። ቆይ እሱን ነገር ያ ስርዓት ካለ የሙስሊም ልጅ ግን ይህንን ጥቅም አያገኝም። ታዲያ እንዴት እግዚአብሔር ቀድሮባቸው አላስብልም? ምክንያቱም አንተ ፕሮቴስታንት ስለሆንክ ህፃናትን ጥሩ ጥያቄ ጠይቀኝ ልመልስ። ጥሩ ጥያቄ የጌታ ይሆናሉ ብለህ ታምናለህ? ህፃናት ጥሩ ጥያቄ ጠይቀኝ። በጣም ጥሩ። አሁን እኛ ጋር ሲመጣ እኔ አሁን እውነት ለመናገር እኔ ጴንጤ የሆንኩበት ዋናው ምክንያት ጴንጤ ለሁሉ ነገር መልስ ስላለው ነው። መጽሐፍ ቅዱስ ላይ ዲፔንድ የሚሆን ስለሆነ ማለት ነው። ምክንያቱም ለምሳሌ አንተ ሕፃኑን ትሰጠዋለህ አልከኝ። ለቤተክርስቲያን ሄጄ ለእግዚአብሔር አሳልፌ ይሰጠዋል። ያኛው ደግሞ ከሙስሊም በመወለዱ ለእግዚአብሔር የሚሰጠው የለም፣ አሳልፎ የሚሰጠው የለም። ነገረ ድነትን ኤፍሬም ባለ ጊዜ እንዴት ነው የምትረዳው? ጴንጤም አይደለው ሰውየው መስማትና ማስተውል በሚችል ጊዜ ጌታን ይቀበላል ብዬ ነው ማምነው እኔ። ልክ እንደ መጽሐፍ ቅዱስ የሙስሊሙ ልጅ ነው ማንኛውም የጴንጤውም ልጅ የሙስሊሙም ልጅ ምድር ላይ ያሉ ህፃናት በሙሉ እሱንማ ይኸውልህ በእምነት ማደግ አለበትማ። እኛም እኮ በእምነት ማደግ አለብን ህፃኖች። ስለዚህ አሁን የእናንተ ህፃን ልጆች ገና ያልዳኑ ሙታን ናቸው አይደል? የፕሮቴስታንት ህፃናት እሱን አንተ አልክ። ናቸው አይደሉም? እሱን አንተ አልክ ወይስ ያልዳኑ ሙታን ናቸው? አንተም በእሺ ንገረኝ። እኔ እንዴት ከሆነ ጥያቄ አድርግ። ህፃናቱ ድነዋል? እሺ ህፃናቱ ድነዋል? የእናንተ ህፃናት ይድናሉ? እሺ በቃ አሁን ጥያቄ ጠይቀኛል ልመልስ። እሺ አሁን አዜ ፔንቴኮስታል እኛ ህፃናትን የምንረዳው እንዴት እንደሆነ ልንገራችሁ። ስሙኝ ሁላችሁም ማለት ነው። ሁሉም ህፃን ምድር ላይ ያሉ ህፃናት በሙሉ ኦኬ፣ ሁሉም መጽሐፍ ቅዱስ ስፔሲፊክ አድርጎ ህፃናት በዚህ መንገድ ይድናሉ ባይልም፣ ነገር ግን መጽሐፍን በምላት መረዳት በሚለው የተለያዩ ክፍሎች ላይ መጽሐፍ ስለ ደህንነት የሚያነሳውንና ስለ ህፃናት የሚያነሳውን
ምናልባት ብሬክ እናንሳ ከተባለ ጥቅሶቹ ማንሳት እንችላለን በሚል በዛ ሴንስ ህፃናት ይፈረድባቸዋል ብለን አናምንም። የማንም ህፃን ልጅ ይሁን ማለት ነው የማንም። ስለዚህ አሁን ደግሞ ቅድም ስታብራራ ዝም ብዬ የኔ ስመጣ ወደ እኔ መጣው መሀል ላይ የምገባው ለዚህ ነው አልኩ። አሁን ይህን አልጠየኩም። ያልተጠየቁ አነሳሳሪ ነገር እኔ የሁሉ ነገር ስትናገር እኮ ያልተጠየቀውን እኮ እኔ አልገባሁም። አነሳሳሪ ነገር አልተናገርኩም። አሁን እየጠየኩ ያለው እኔ ወደ እኔ ልመጣ ነው። አሁን ጨርሼ ነበር። ቆይ ሰማኝ፣ ጥያቄውን ሰማ። የፕሮቴስታንት ህጻናት ይፈረድባቸዋል አይፈረድባቸውም? አይደለም ይድናሉ አይደለም? በቃ ይሄንን ነበር ልመልስ ይሄንን ነበር ልመልስ። እስካሁን አልመለስክም። አሁን እስቲ ደግሞ ከመለስ ያ ሁሉ ሳታግሽ ይሄኔ ወይ አላውራ ወይ ልውረድ። ለምን ትወርዳለህ? እኩል እንትን አትበሉ፣ ሁሉም እንረበሻለን። ስለዚህ ሶሪቲ እኔ አሁን ሲያወራ ረጅም ሰዓት ዝም ብዬ ነው ሚዩት አድርጌ ሰማሁ። ጨርስ ነው የገባሁት። እኩል የማውራት ያለማውራት ጉዳይ አይደለም። ለሚነሳ ጥያቄ ቀጥተኛ የሆነ መልስ ከሌለ አስቸጋሪ ነው፣ አንግባባም። ዝም ብንልም ኤነርጂ መጨረስ ነው። ስለዛ ብዙ ነገሮች እንዲነሱ ሳትመልስ ስትቀር አልገባሁብም። ስትጨርስ ነው ስትጨርስ አልመለስከውም የኔ ጥያቄ አልኩኝ። ጨረስኩ ስትል እኮ እንጂ አልገባሁም። አሁን ቀጥታ ጥያቄው ላይ ሄድበት፣ በፈለገው መንገድ ይመልሰው አይሻልም? አንተም ደግሞ እንደዛው ማለት በምትረዳው እንደዛ ደስ አይለኝም። ማለት ይኸውልሽ ለምን መሰለሽ ከታላቅ ይቅርታ ጋር እሱ ደስ ባለው መልኩ ይመልስ ማለት ለምሳሌ እኔ እንዴት ነው ኤፍሬም ሁለት ሲደመር ሁለት ስንት ነው ስለው ያው እንግዲህ እኔ ፕሮቴስታንት ነኝ እዚህ ቲክቶክ ላይ ነው ሶርቲ ቤት ነው ያለሁት እያለ በጣም ብዙ ሰዓት የሚወስድብኝ ከሆነ እኔ ጠየቁት ሁለት ሲደመር ሁለት ስንት ነው ነው። ስለዛ ጥያቄ የማይመለስልኝ ከሆነ ምን ልሰራ አወራለሁ? ወሬዎች እኮ ኮንቨርሴሽኖች፣ ንግግሮች ምንድነው ግብ የሚኖራቸው ምን ሲሆን ነው? መግባባት ሲኖር ነው። በመካከል በሁለት ተወያዮች መካከል መግባባት ኖሮ አንዱ ያንን ጥያቄ እየሰማ እየተረዳ ኦኬ ከዚህ አንጻር ነው አክሊል ኤፍሬም ከዚህ አንጻር ነው የኛው ደግሞ እየተባለ ጥያቄዎችን በመረዳት ውስጥ ቀጥታ ጥያቄዎችን አድሬስ እየተደረገ ሲታለፍ እንደዛ ጥሩ ኮንቨርሴሽን ይሆናል። ካልሆነ ግን እሱ የሚፈለገውን ይናገር፣ ትሰማዋለህ፣ አንተ የሚፈለገውን ትናገራለህ የሚባል ነገር። እሺ አሁን ደግሞ ሚት አድርግና አሁን ልክ እኔ እንደሰማሁ እኔም ደግሞ አስተያየቴን ስማ። አሁን ደግሞ ችግር የለውም ሶሪ። አሁን ደግሞ እኔ ልንገርህ፣ አንተን ደግሞ ጥያቄ ጠይቄ ጥያቄው ላይ ሄድበት። ይኸውላችሁ እኔ ዝም ብለህ ስታወራው ነው። ቆይ ኤፍሬም ይቅርታ በጣም አንተ መልሱን ስትመልስ ማለት ነው አጠር አድርገህ። ማን ነው ሚት ያደረገኝ? እኔ ነኝ። አንተም አጠር አድርገህ የተጠየቀውን ማን ያወረደው እና እንጂ ማን ያወረደው ምናልባት ራሱ ሊሆን ይችላል። ካልሆነ ተመልሶ አይ ራሱማ አይወድ አይ ቲንክ ረግሹ ደብሮት ሊሆን ይችላል። ምኑ ሚዩት ስላደረግሽው ደብሮት ሊሆን ይችላል የሚለው ምናልባት ለዛም ሊሆን ይችላል። አይ ድምፁም ሆነና እንድንሰማማ በማለት ነው ያደረገችው። ና ኧረ ምን ችግር አለው እንዴ? ይሄ ችግር የለውም። እኛ ችግር አለው እንትን አንቺ ያው እንደ ሀሳብ አቅጣጫ ለማስቀመጥ ነው እየሰማሽ ስላልነበረ እሱ ለማድረግ ነው የሚታረግሽው። ግን እሱ ሜይ ቢ እንደ ኦፌንድ አድርጎት ሊሆን ይችላል። ይሰማዋል እንደዚህ። እሺ በቃ ይቅርታ። ለማንኛውም ኤፊ እንደዛ ለማድረግ አስባለሁ፣ መስመር ለማስያዝ ነው ምናልባት አይሉ ነው እኛ ጋር እንደዛ ነው። ያው ኬም ቢሆን እኮ ቢጮህ ኖሮ ያው እንደዛ ነበር ማድረግ። ይቅርታና መስመር እንዲይዝልን ማለት ነው አይደለ? እሺ ኤፍሬም ተመልሰና ይቅርታ በጣም መልካም። እስቲ በቃ እስከሚመጣ ጠቅላላ ያለ ነገር ያው ለተጠየቁትን መልስ ልስጥና ኤፍሬም እንግዲህ ና የምትችል ቢሆን እና ፈቃድህ ቢሆን ና እንግዲህ ቀስ ብለን እንነጋገራለን። አክቹዋሊ እንቀጥላለን ብዬ ተስፋ አደርጋለሁ። በአጭሩ እንግዲህ ከኤፍሬም ጋር ከቅድም ጀምሮ ስንነጋገር ከነበረ አንጻር በቃ ብዙ ነገሮች ያመሳስሉናል። የህፃናቱ ጉዳይ ተነስቷል። የህፃናቱ ጉዳይ አንድ ልጅ ከክርስቲያን ቤተሰብ መወለዱ እና ከሙስሊም ቤተሰብ መወለዱ እሱን ስናየው ከክርስቲያን ቤተሰብ የሚወለደው ልጅ ተጠምቆ ድኖ ያድጋል። የሙስሊም ቤተሰብ ልጅ ግን ተጠምቆ አይድንም፣ ሳይድን የሚያድገው። ስለዚ እግዚአብሔር
የቅድመ ውሳኔ ማለት የቅድመ ውሳኔ ትምህርት አይመስልም ወይ የሚል ነገር ተነሷል። ይህ ምንም የቅድመ ውሳኔ ትምህርት እንደዛ አይደለም። መጀመሪያ የቅድመ ውሳኔ ትምህርት ምንድን ነው የሚለው መታወቅ አለበት። የቅድመ ውሳኔ ትምህርት ምንድን ነው ከተባለ እግዚአብሔር ዓለም ሳይፈጠር በፊት በግለሰብ ደረጃ አንዳንዶችን ለማዳን ለዘላለም ሕይወት ሲመርጥ አንዳንዶችን ደግሞ ለዘላለም ሞት መድቧል የሚል ነው። ሕፃናት በሕፃንነታቸው ተጠመቁ አልተጠመቁ ከዚህ ጋር ምን ያገናኘዋል? ስለዚህ አስቀድሞ መታወቅ ያለበት ቅድመ ውሳኔ ራሱ ምንድን ነው የሚለው ነው። አደገኛው ትምህርት የቅድመ ውሳኔ ትምህርት ይህ ነው። የትኛው? እግዚአብሔር አስቀድሞ አንዳንዶችን ለዘላለማዊ ሞት አንዳንዶችን ለዘላለማዊ ሕይወት ወስኗል። በቃ አለቀ። ከዛ ውጭ አይሆንም። ይህ በተለይ በካልቪኒስቶቹ ሳይድ ነው። በሉተራኖቹ ሳይድ ደግሞ እግዚአብሔር አስቀድሞ የሚድኑትን አስቀድሞ ወስኗል። በራሱ ምንም ከሰውየው ምንም ፈቃደኝነቱ ፍላጎቱ ምንም ሳይታይ ማለት ነው። ምንም ነገር ሳይታይ በቃ ወስኗል የሚድኑት ላይ። የሚጠፉትን ግን ዝም ነው ያለው። እሱ ላይ አንናገርም ነው የሚሉት። በቃ አልተናገሩም ነው። ምንም ባላሉት ነገር አንከስም። ይሄኛው ግን የሚከሰስ ነው። ሰውየውን ያለ ፍላጎቱ ያለ ፈቃዱ የተወሰኑ ሰዎችን መርጦ ለይቶ ከሌላው ወስኗል። ያው በእርግጥ ይሄ ነገር ታዲያ የተወሰኑ ሰዎችን በራሱ ዝም ብሎ መርጦ ለይቶ ከወሰነ ታዲያ የቀረውን ታዲያ ትቶቴል እንዲለሙት ልትሉ ትችላላችሁ። ትክክል ነው። ግን ለምንድን ነው አንዳንዶችን መርጦ ሌሎችን ደግሞ ያልመረጠው ብላችሁ ስትጠይቁ በሉትራን ዘንድ ምላሹ ምንድን ነው? ይህ ምስጢር ነው፣ አናቅም፣ ይህንን ነገር አናብራራም እና ምን ይባላል? ክሮስ ኦፍ ቴዎሎጂያንስ ይባላል ይህ ነገር ማለት ነው። የክሮስ ኦፍ ቴዎሎጂያንስ። ስለዛ ይሄ የማይብራራ ነው። በሎጂክ ምናምን በቃ አይብራራም። የሚድነው ሰው የዳነው በቃ ስለተወሰነ ነው። ያ ሰው ስለተመረጠ ነው። ኦልሬዲ የሚጠፋው ሰው ደግሞ በቃ እምቢ ስላለ ነው ብቻ ብለን የምናስቀምጠው። አንዱ ለምን ተመረጠ አንዱ ለምን አልተመረጠ የሚለውን እኛ አናቅም ነው የሚሉት። ወደ ካልቪኒስቶቹ ደግሞ ስትሄዱ አንዱ የተመረጠው ምንድን ነው? ይቅርታ፣ አንዱ የተመረጠው አንዱ ደግሞ ያልተመረጠው በራሱ እግዚአብሔር በቃ አንዱ ደግሞ ያልተመረጠው በራሱ እግዚአብሔር በቃ ስለፈቀደ ነው። ስለፈቀደ እግዚአብሔር አንዳንዶቹን መርጧል፣ አንዳንዶቹን ደግሞ ለዘላለም ሕይወት ማለት የሚመርጠው አንዳንዶቹን ደግሞ ለዘላለም ሞት መድቧል የሚል የደብል ፕሬደስቲኔሽን ትምህርት አለ። ስለዚህ ይህ ቅድመ ውሳኔ ነው። አሁን ይህ ከሕፃናት ጥምቀት ጋር ያገናኛሉ ካልን ኤፍሬም ከዚህ ጋር ማገናኘቱ የጠየቀውና ኤፍሬም የቅድመ ውሳኔ ትምህርቱን አልገባህም መሰለኝ እንጂ ይሄ አይገናኝም። የሕፃናት ጥምቀት የክርስቲያን ልጆች ኤፍሬም ስለሌለ ኤፍሬምን እንትን ማስረዳቱ ሜንሽን አናድርገው ስለሌለ ማለት ነው። አናድርገው፣ ችግር የለውም። ስለዚ ዝም ብዬ እንትኑን ብቻ የኛም ብቻ ልናገር። ስለዚ አሁን የሕፃናት ወይስ ይሄ እንትኑ የሚቀር ነው? ሀሳብንማ ያንተን ሀሳብ አስቀምጥ። ምናልባት እሱን ሚስኮት እንዳታደርገው እሱን አታንሳው። ያንተን ሀሳብ ሀሳቡ በአጭሩ ሲቀመጥ ምንድን ነው? የክርስቲያን ልጆች ቢሆኑ ተጠምቀው ያድጋሉ። ትክክል ነው። ልክ በአይሁዳውያን ዘንድ የአይሁድ ልጆች ተገርዘው እንደሚጀምሩት አይተዋል። የአሕዛብ ልጆች አይገረዙም። ስለዛ በኪዳኑ ሕዝብ ውስጥ አይጨመሩም። የሙስሊም ልጆችስ ግን ታዲያ እንዴት ነው የሚሆኑት ከተባለ ሲያድጉ አምኖ ፈቅዶ ይጠመቃሉ። ምንም ችግር የለውም። የሆነ የቀናት ልዩነት መኖሩ እኮ ይሄ ማለት እንዴ ወንድ ሲሆን ከክርስቲያን ቤተሰብ የሚወለደው ማለት ነው። ወንድ ሲሆን በ40 ቀኑ ነው የሚጠመቀው፣ ሴት ግን በ80 ቀኗ። አየህ፣ ለ80 ቀን ሙሉ ሴቷ እኮ እንደዚሁ ሳትድን ቆየች። ስለዛ የእግዚአብሔር ቅድመ ውሳኔ አያስብሎም እንደማለት ነው። ምክንያቱም የቀኑ ተለያየ እንጂ ይሄኛው ቀኑ አጭር ሆነ እንጂ በወንድና በሴት መካከል ያለው ቀን አጭር ሆነ እንጂ የሙስሊሙን ቤተሰብ ልጅ ማለት ነው ከፍ ብሎ ሲያድግ ራሱ ደግሞ ፈቅዶ ይድናል። አለቀ። ምንም የቀናት ልዩነት ነው። ይሄኛው አጭር ነው ቀኑ በወንድና በሴት መካከል ያለው በእኛ ዘንድም ማለት ነው። የእነዛኛዎቹ ደግሞ በአመታት ሆነ ከፍ ሲል። ቢሞት ስለተባለው ግን እኛ የሙስሊም ሕፃን ልጅ ቢሞት ሲኦል ይገባል ብለን አናስተምርም። ፐርሰናል ኦፒኒየን ሳስቀምጥ እንዳልኳችሁ አይ እግዚአብሔር እንደዚህ ዝም ብሎ በቀላሉ የሙስሊም ሕፃናት ልጆችን ይቀጣል የሚል እምነት በፍጹም ጭራሽ የለኝም። ግን እግዚአብሔር ያውቃል ብለን እናስቀምጣለን ነው። ሰው ከዚህ አንጻር ካየነው በቂ ነው። ጌታ በነገር ሁሉ ይችላላችሁ። ከፕሮቴስታንት እኮ ሀሳብ ቲንክ ረጅም ሰዓት ስለቆየ አይ ቲንክ ብዙ የሚቆይ አይመስለኝም። ግን አንድ ነገር ጥምቀት እናንተም ተጠምቁት ወደ ክርስቲያን ፋሚሊ እንዲቀላቀል ልጁ ነው ወይስ ለማዳን ወይም ለድነት ነው የሚሆነው? ለድነት ነው። ወደ እግዚአብሔር ቤተሰብ ይጨመራል። ወደ እግዚአብሔር ቤተሰብ መጨመር ራሱ መዳን ነው። የእግዚአብሔር ቤተሰብ ራሱን የቻለ አንድ መንፈሳዊ የሆነ ቤተሰብ ነው።
ስለዛ ልጁ ከዓለማዊነት ወይም ከዓለም ወደ እግዚአብሔር ቤተሰብ የሚጨመርበት ነው። ስለዚህ የእግዚአብሔር ቤተሰብ አካል መሆን በራሱ እኛ ድነት ነው ብለን እናምናለን። ምክንያቱም የክርስቶስ አካል ውስጥ ነው እየተጨመረ ያለው። በክርስቶስ አካል ውስጥ ደግሞ ድህነት አለ። በክርስቶስ አካል ውስጥ ሁሌም ቢሆን ድህነት አለ። ስለዛ የክርስቶስ አካል ሜምበር ስለሚሆን ይድናል። ከምን ከውድቀቱ ከዚህ ከነበረው በዚህ ከአዳማዊነቱ ማለት ነው። ከኃጢአት ምናምን እያልኩኝ አይደለም ማለት ኃጢአት ውስጡ ነበረ እያልኩኝ አይደለም። ግን ሕፃኑ ልጅ ሲወለድ አዳማዊ ነው፣ ክርስቶሳዊ አይደለም። ስለ አዳማዊ ስለሆነ ምክንያቱም ሙስሊሞችም እንደሚሉት መሐመዳዊ አይደለም። አንድ ሕፃን ልጅ ሲወለድ በቃ ሁሉ መሐመዳዊ ነው ወይም ሙስሊም ነው ይላሉ። አይደለም፣ በቃ አዳማዊ ነው። የትኛውም ሕፃን ሲወለድ አዳማዊ ነው። ስለዚህ ልክ ሲጠመቅ ክርስቶሳዊ ይሆናል። ክርስቶሳዊ ሆኖ ያድጋል። ስለዚህ ሲያድግ ግን ማመን አለበት ግዴታ። በእምነት ውስጥ ነው ማደግ ያለበት። አይ አላምንም ቢል ፍጹም የሆነ ድህነትን ሊያገኝ አይችልም። ከድህነት ይጓደላል፣ ይጠፋል። ስለዛ እምነት ግዴታ ነው ማለት ነው። ስለዛ ይህ ደግሞ የማን ድርሻም ይሆናል? የሚያስጠምቁት አካል ይሄ ጋድ ፓረንትስ የምንላቸው አሉ። ከጥንትም ጀምሮ ቤተክርስቲያን ውስጥ አለ። ምን ያደርጋሉ? ቃል ይገባሉ። ቅድም ያልኩትን መሰረታዊ የሆነውን የክርስትና ትምህርትን እናስተምራለን፣ እናሳምናለን ብለው እንደዛ ነው። በእነሱ እምነት ነው ምንድነው ማለት እያልከኝ ነው ማለት። ምክንያቱም ባለፈው ሮሜ 10 ታብራራ ነበር እና እምነት ከመስማት መስማትም ከእግዚአብሔር ቃል ነው የሚለውን ሀሳብ በደንብ ሪአፊርም አድርገህ ስታነሳ ስሰማ ነበር እና አወዝ በጣም ደስ ብሎኝ ነበር እና ያ ሕፃን ልጅ በሚያስጠምቁት በዚህ በጋድ ፋዘርስ በእነሱ እምነት ነው የሚድነው ማለት ነው። በእነሱ እምነት ነው ወይ የሚለው እሱ እንግዲህ ምን ማለት ነው የሚለው መታወቅ አለበት። የእነሱ እምነት ለዚህ ለልጁ ተቆጠረለት አይነት ነገር ከሆነ እንደዛ አንልም እኛ። እንደዛ ሳይሆን እነሱ ኃላፊነቱን ይወስዳሉ ነው ለማስተማር። ከዛ ውጭ ግን እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው ፊርም የሆነ የማይነቃነቅ እምነታችን ነው። ግን ይህ ነገር የሚሰራው ግን እምነት ከመስማት ነው ስለሚል መስማት ለሚችሉት ነው። ህፃናት ሲጀምር መች መስማት ይችላሉ እንደዚህ አይነት ጉዳዮችን። ስለዛ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው ለማን ነው ከተባለ የስብከትን ቃል ለሚሰሙ ለአዋቂዎች ነው ይሄ የተነገረው። ስለዛ ቴዎሎጂ በራሱ የተሰራው ለአዋቂዎች ነው ማለት በአስተምህሮ ደረጃ ቁጭ ያለ የተነገረን ለነዛ ነው። ግን በመጽሐፍ ቅዱሳችን ላይ በአዲስ ኪዳን መጽሐፍት ላይ እንደምንመለከተው ምን አይነት ነገር እናያለን? አንድ ሰው ያምናል፣ ይሰማና ወንጌልን ያምናል። ለምሳሌ ሊዲያን መውሰድ ይቻላል። ለምሳሌ ደግሞ የወህኒ ቤቱን ጠባቂ መውሰድ ይቻላል። ሁለቱም ሐዋርያት ሥራ ምዕራፍ 16 ላይ ያሉ ናቸው። የእግዚአብሔርን ቃል ነገር ይሰሙና ያምናሉ። ሲያምኑ የሚጠመቁት ግን መላ ቤተሰቡ ነው። አሁን የሊዲያ ላይም አለ፣ የወህኒ ቤቱ ጠባቂ ላይም አለ። ስለዛ መላ ቤተሰብ ውስጥ ደግሞ መላ ቤተሰብ ከተባለ ቤተሰቡ ሁሉ ተጠመቁ ከተባለ ደግሞ እዛ ውስጥ ምናልባት ሕፃናት ቢኖሩ ይጠመቃሉ ማለት ነው፣ ቤተሰቡ ሁሉ ስላለ። ስለዛ ሕፃናቱ ተጠምቀው ነው የሚጀምሩት። ስለዛ ያንን ቃል ግን እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ስለሚለ እያደጉ መስማት ይጀምራሉ። ከመስማት ደግሞ በእምነትም ደግሞ እየጠነከሩ እያደጉ ይሄዳሉ ነው እና እንደዛ ነው። ልክ የአይሁዳውያን ቤተሰብ ተገርዘው ከሕፃንነታቸው ጀምሮ እንደሚያድጉት የክርስቲያን ልጆችን በሐዲስ ኪዳን ተጠምቀው ይጀምራሉ ነው። ስለዚህ የክርስቲያን ልጆች ክርስቲያን ናቸው ማለት ነው። በሌላ አማርኛ አሁን የእኛ ልጆች የክርስቲያን ልጆች ማለት ነው። አሕዛብ ናቸው ብለን አናምንም። የእግዚአብሔር ልጆች ናቸው ብለን በድፍረት እንናገራለን። የክርስቲያን ልጅ የኦርቶዶክስ ልጅ የሰረ ልጅ የእግዚአብሔር ልጅም ነው። ቤተሰቦች እንደዛ ብለው መናገር ይችላሉ። እግዚአብሔር አባቱ ነው ለልጅ ብለው መናገር ይችላሉ። ኦልሬዲ የእግዚአብሔርን ጸጋ ተቀብሏል የሕፃን ልጅ። እግዚአብሔር ጸጋውን ለሕፃናትም ይሰጣል። በነገራችን ላይ መንፈሱን ለሕፃናት ይሰጣል፣ ለሕፃናትም ጭምር የጸጋ ስጦታውን በቃ እንደዚህ ያድላል ለሕፃናትም ጭምር። ስለዚ ሕፃናትን መንፈስ ቅዱስ እምቢ የማይል ከሆነ እኛ ከእግዚአብሔር ጸጋ ማራቅ አንችልም። ግን ደግሞ ምን አለ ይህ የዳግም ውልደት የመዳን ጉዳይ ከእምነት ጋር ፍጹም የተሳሰረ ስለሆነ ይህንን እምነት ግን ማስተማር የሚችል ሰው ደግሞ ግዴታ አብሯቸው ያስፈልጋቸዋል። ስለዛ እነዛ የሚያስፈልጉት ለምንድን ነው? ለማስተማር ነው እንጂ የእነሱ እምነት ተቆጠረላቸው እያልን አይደለም። ለሕፃናቱ የማንም እምነት አይቆጠርለትም። ራሱ ነው ልጁ እያመነ የሚያድገው፣ ከራሱ ነው እምነት የሚጠበቀው እንጂ የወላጆቹ እምነት ተቆጠረለት አላለም። አንድም ቦታ ብለን አናውቅም። ግን ፓስተርም አለ ዶክተርም አንዳንድ ቁጥር ሲያሳዩ ነበር። ምናልባት ሌሎች እናንተ አውሩበትና ትንሽ ቆዩ። ሌላ ቀን ደግሞ መጥቼ እናወራለን። ይቅርታ ዶክተር፣ እኔ እንኳን ጥያቄ አይደለም ማኪ፣ ጥያቄ አይደለም ወይ አሌክስ፣ ጥያቄ አይደለም። እሺ ምንድን ነው? ይቅርታ ያው ሶሪቲ ቤት እንደዚህ አይነት
ኦርቶዶክስ ወንድሞቻችን እንዲህ መልካም የሆኑ ትምህርቶች ሲያስተምሩ እናንተ ተመሳሳይ የሆኑ ነገሮች ቅድማውን ከኤፊ ጋር ሲያወሩ በብዙ ነገር የተስማማ ሀሳብ ከአኪ ጋር ሲያወሩ እየሰማን ስለነበረ አንዳንድ ትምህርቶች ላይ እንዲህ አይነትም ትምህርቶች እንዳሉ እየተረዳን አትሊስት የመነጋገሪያ አውድ እንዲህ እንዲፈጠር የሁላችንም መልካም ፈቃድ ጥላቻ ወይ ደግሞ ይሄ ቅይሙን ሳይሆን እንዲህ አይነት የመነጋገሪያ እድሎች መልካም ናቸውና አኪ አንተ ጋር ያለው ነገር በጣም ቆንጆ ነው። ዛሬ ብዙ አስተማሪ የሆነ ነገር ሰምተናል ለማለት ነው። ቴንኪ ሶሪቲ ቴንኪ። አዎ ከኤፍሬም ጋር ብዙ የሚያመሳሰለን ነገር ቅድም አንስተን ነበረ። ልዩነት በሌለባቸው ጉዳዮች ላይ መከራከር አይጠበቅብንም። የሚያመሳስሉን ጉዳዮች ላይ እዚህ ጉዳይ ላይ እንመሳሰላለን ብለን እንደዚሁ ነው የምናልፈው። ስለዛ ያው ግዴታ ክርክር መኖር አይጠበቅበትም ማለት ነው። ያው ወደ መጨረሻ ላይም ሌላ ደስ እንደው ያን አስፈላጊ ያልሆነ ርዕስ ተነስቶ ዝም ብሎ እንደዚሁ አጨቃጨቀን ተከራክረን ዝም ብሎ እንደዚሁ ተለያየን እንጂ የሚያከራክሩ እንኳን ነገሮች አልነበሩም እና እንደዛ ነው። እግዚአብሔር በነገር ሁሉ ይርዳችሁ ይጠብቃችሁ ከእናንተ ጋር ይሁን ያብራላችሁ። ያለውን ነገር የመፍታት ፕላን እናንተ ሰዎች ስማ አኪ አንድ ቻሌንጅ ኔክስት ታይም እዚህ ቤት ናና ምናልባት እኛ እንዳልዳነን ነው የምታስበው እና እስኪ አልዳናችሁም ፕሮቴስታንቶች አልዳኑ አሜን ቀጥረስ እኔ የምለው ለምሳሌ ሳሚ አንተ በቃ ዩአርዳምንድ ምናምን በትምህርት ሲሆን ነው የምትገባው ምናምን ብለን እኛ እንደዚህና እንደዛ ፈራጅ አይደለንም። እኔ የማውቀው ግን አንድ ነገር ግን አለ፣ እርግጠኛ ሆኜ የምናገረው ነገር ድህነት በጌታ ቤተክርስቲያን ውስጥ እንደሆነ አምናለሁ። የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን እንደሆነች ደግሞ አምናለሁ። ስለዛ በዚህ ቤተክርስቲያን ውስጥ ድህነት እንዳለ እግዚአብሔር ጸጋውን ለአማኞች ሁሉ እንደሚያድል ለብልቶች ሁሉ ጸጋውን እያደለ ከፍ እንደሚያደርግ ክርስቶስ ራሳችን እንደሆነ ፍቅሩን በልባችን ውስጥ እንደሚያፈስው ስለዚህም እርሱን በመናፈቅ ውስጥ እንድንኖር እንደሚያደርገን ምናምን አምናለሁ። ሰው እኛ ግን በፈቃዳችን እርሱ እንደሚፈልገው የምንኖርለት ከሆነ ከቅዱሳት ሚስጥራት ከቅዱስ ቁርባን እየተካፈልን ሁሌ የምንኖር ከሆነ ይህ ነገር በእኛ ዘንድ አለ። ድህነት ያለው በእኛ ቤተክርስቲያን ውስጥ ነው ብዬ አምናለሁ። በጌታ ቤተክርስቲያን ውስጥ ማለት ነው፣ በእኛ ቤተክርስቲያን ስል ታዲያ ከዚህ ቤተክርስቲያን ውጭ ያሉት አላውቅም ማለት እንዴት ነው? በቃ ሊጠፉ ነው? ድህነት ከቤተክርስቲያን ውጭ የለም። ድህነት በቤተክርስቲያን ውስጥ ነው ያለው። ግን እናንተ ግን አንዳንድ ጊዜ ለምሳሌ ምን ወንጌል ያልደረሰበት ቦታ ለምሳሌ ያሉ ሰዎች ሲሞቱ እግዚአብሔር ያጠፋቸዋል ልንል አንችልም። ፕሮቴስታንት ውስጥ ሆነው በየዋህነት እውነተኛውን የእግዚአብሔርን ነገር ሳይሰሙ ቀርተው ምናምን ቢያልፉ ከዚች ምድር እግዚአብሔር በቃ እነሱን ያጠፋቸዋል ብዬ እንደዛ አላምንም። ሙስሊሞችም እንኳን ቢሆኑ እውነቱን ለመናገር እውነታውን የጌታን ነገር ሳይሰሙ ቀርተው በስነስርዓት ሳይረዱ ቀርተው ከዚህ ዓለም ቢያልፉ በቃ እንግዲህ ባልሰሙት ነገር ይከሰሳሉ ብዬ አላስብም። ግን እግዚአብሔር ያውቃል። እኔ እውነቱን ለመናገር ይህንን አላውቅም ነው የምንለው። ይህንን አናውቅም። እኛ የምናውቀው አንድ ነገር ነው፣ ድህነት በጌታ ቤተክርስቲያን ውስጥ አለ የሚለውን እናውቃለን። እሱን ደግሞ ቦልድሊ እንደዚህ እንናገራለን። እና ይህንን ነገር መተህ ግን አውራን ካልክ ግን መጥቼ አወራችኋለሁ። እሱን ነው ስቴትመንት ላስተካክልና ምናልባት አሁን ትስታችኋል ብለህ ወይ ደግሞ እኔ ለምሳሌ ስትሃል ወይም ፕሮቴስታንቱ ስትሃል የምትላቸውን ሀሳቦችን እስቲ ናና ቻሌንጅ አድርገን ማለት ይሄ ቤት በጣም በመደማመጥ እያዳመጥን ማንም ሰው ኢንተራፕት ሳያደርግ ሳይሰዳድብ ምናምን ኳይትሊ የምናወራቸው እነ መምህር በረከት ይመጣሉ ምናምን ነገርና ናና እስቲ እንደዚህ በጣም ቻሌንጅ አድርገን እኛም ደግሞ ቻሌንጅ እናደርጋለን። ይቻላል። ተባረክልን ወንድምነት። አሜን። አመሰግናለሁ በጣም በእውነት ሶርቲ ውስጥ አዳሉ እንዱን እያለች ነው እና እኛ ጋር መታ ትሞክረን አንሰማሽ። ኮስታራሉን እያለች ነው እኛ ጋር ነና ሞክሬ እኔ ለሁሉም እንትን ለመናገር ትንሽ እንትን ስል ነው እንግዲህ ቅርታ ብያለሁኝ። ሚዩት መደረግ ቶን እንዴት ነበር? ትሄድ ነበር? አይ ያው ላለመበጥበጥ እሞክራለሁ። ሲጀመር ለምን አሁን አድርጊኝ እንደውም እስቲ ቆይ ልሄድ ስለፈለገ በዛው ላጥሪ እኮ ነው። ሚዩት አደረጋችሁ ነው? ማን ነው ሚዩት አደረገኝ? ማን ነው? ነው ኤፊ እንደዛ ብሎ አይደለም። ይቅርታ። ኦኬ አንቺ ነሽ? ጥሩ እንዴ በቃ አለ ማለት ቴስት አድርገን ያው እሱም ተደርጓል እኮ ይኸው
ተመችቶኛል። ኦኬ ቴንኪ በጣም እናመሰግናለን። ኦርቶዶክሳውያን ወንድሞቻችን እህቶቻችን ወገኖች እናመሰግናለን። ይቅርታ እንግዲህ ኤፊንም ይቅርታ ጠይቋለን። ችግር የለውም በመሆኑ የተሰማችሁ ሰዎች ይቅርታ እናደርጋለን። የቤቱ ደንብ ነው።